ሰላም እንዴት ዋላችሁ? እንዴት አመሻችሁ? አይ ሆፕ ጥሩ ጊዜ እያሳለፋችሁ ነው። ዛሬ የትሬዲንግ ፊውቸር ኢንዲስ ሲሪስ ክፍል 2 ቪዲዮ ይኖረናል። ባለፈው በክፍል 1 ቪዲዮአችን ታስታውሱ ከነበረ ስለ ፋይናንሻል ማርኬቱ ስትራክቸር በደንብ አውርተናል። ዓለም አቀፍ ስላሉ ገበያዎች በደንብ አውርተናል። ከነዛ ውስጥ አንዱ ስቶክ ማርኬት እንደነበረ በትንሹ ጠቅሰን አልፈን ነበር። ዛሬ በደንብ ወደ ውስጥ ገብተን ስቶክ ማርኬትን እናወራለን። ከዛ በመነሳት ደግሞ ኢንዲሶችስ ምንድን ናቸው የሚለውንም ነገር በአጠቃላይ በዛሬው ቪዲዮ እናወራለን ማለት ነው። ስለዚህ ስቶክ ማርኬት ምንድን ነው ከሚለው ነገር እንጀምራለን። ስቶክ ማርኬት ማለት ሬጉሌትድ የሆነ ሰዎች የካምፓኒያቸውን ኦነርሺፕ ወይም ሼር መገበያየት የሚችሉበት ቦታ ማለት ነው። በድሮ ጊዜ ይሄ ነገር ሲጀመር ልክ እንደ አዳራሽ ባሉ ቦታዎች ላይ ልክ በጨረታ መልኩ ነበር የሚደረገው። አሁን ግን ሞር ዘምኖ ኤሌክትሮኒክ በሆነ ወይ በብዙ ቦታዎች ላይ ሲደረግ ልናየው እንችላለን። ኢቭን ሀገራችን ውስጥም የኢትዮጵያ ሴኩሪቲስ ኤክስቼንጅ ተብሎ በተለያዩ ዌዎች እየተነገደ ይገኛል። የካምፓኒዎች ኦነርሺፕ የሚነገድበት ቦታ ስቶክ ማርኬት ይባላል። ግን እነዚህ ካምፓኒዎች ወደዚህ ስቶክ ማርኬት ከመምጣታቸው በፊት ማለፍ ያለባቸው ፕሮሰስ አለ። እዚህ ጋር በምታዩት ምስል መረዳት እንደምትችሉት የመጀመሪያው ነገር እንበልና ካምፓኒው ሊኖር ይገባል። ካምፓኒው እየተንቀሳቀሰ ገንዘብ እያገኘ እየሰራ ሊገኝ ይገባል። ይሄ ካምፓኒ ምናልባት በግለሰብ ሊሆን ይችላል የተያዘው፣ ምናልባት በሚተዋወቁ ጓደኛሞች ሊሆን ይችላል፣ በቤተሰብ ሊሆን ይችላል የተያዘው። ግን ይሄ ካምፓኒ በጥሩ ሁኔታ ራን እያደረገ ነው። ዘን ሰደንሊ ይሄ ካምፓኒ ወይም የዚህ ካምፓኒ ባለቤቶች ይሄን ካምፓኒ ማስፋትና ትልቅ ማድረግ ይፈልጋሉ። ግን ገንዘብ ከባንክ መበደር አይፈልጉም፣ ወይም ደግሞ ቦንድ መሸጥ አይፈልጉም። ያላቸው አማራጭ ምንድን ነው? ለካምፓኒያቸው ሼር አዘጋጅተው ያንን ሼር መሸጥ ነው። ያንን ሼር ለግለሰቦች መሸጥ ነው። ዛት ሚንስ ሌሎች ግለሰቦችን ወይም ሌሎች ድርጅቶችን የካምፓኒያቸው ባለቤት ያደርጋሉ፣ ወይም ደግሞ የካምፓኒያቸው ሼር ተካፋይ እንደሆነ ያስባሉ። ሼር የሚለውን ነገር ለመረዳት ለምሳሌ ይህንን እንደ አንድ ክብ ኬክ አስቡት። ከዚህ አንድ ክብ ኬክ ውስጥ ሩቡ የኔ ከሆነ እኔ የሩቡ ሼር ባለቤት ነኝ። ግማሹ የኔ ከሆነ ግማሹ ሼር የኔ ነው ማለት ነው። ልክ እንደዛም ካምፓኒውን ልክ እንደዚህ ኬክ አስቡትና ለ100 ለ200 ለ1000 ለ1 ሚሊዮን ለ1 ቢሊዮን ሊከፋፈል ይችላል። ልክ እንደ ካምፓኒው ትልቅነትና ትንሽነት ይለያያል። ስለዚህ ይሄ ካምፓኒ በዚህን ያክል ሼር ተከፋፍሎ አንዷ ሼር ቫልዩ ይሰጣትና ያቺ ሼር ለኢንቨስተሮች ትሸጣለች ማለት ነው። እዛ ጋር ግን ከመድረሱ በፊት እንዳልኳችሁ የዚህ ካምፓኒ ቀዳሚ ባለቤቶች የካምፓኒያቸውን ባለቤትነት ለተለያዩ ሰዎች በመሸጥ ካፒታል ማሰባሰብ ይፈልጋሉ። ካፒታሉን ማሰባሰብ የፈለጉት ምናልባት ካምፓኒውን ለማሳደግ ሊሆን ይችላል፣ ወይም ደግሞ የራሳቸውን ትርፍ ከዛ ገበያ ላይ ለማውጣት ይሆናል። ስለዚህ ገንዘብ አስፈልጓቸዋል። ገንዘቡን ደግሞ ከማህበረሰቡ ላይ ወይም ከሰፊው ህዝብ ላይ ወይም ከተለያዩ ኢንቨስተሮች ላይ መሰብሰብ ይፈልጋሉ። የካምፓኒያቸውን ባለቤትነት ይሰጣሉ። ምንም አይነት ብድር አይኖርባቸውም። ግን ደግሞ ለካምፓኒያቸው ሌላ ተጨማሪ ባለቤት ይጨምራሉ። ለዛ ባለቤት ደግሞ የተለያዩ ሀገራቶች ላይ ባሉ ሬጉሌሽኖች መሰረት ሪስፖንሲቢሊቲ ይወስዳሉ ማለት ነው። ስለዛ ሪስፖንሲቢሊቲ እናወራበታለን ትንሽ ቆይተን። አሁን ገንዘብ አስፈልጓቸዋል ብያቸዋለሁ። ግን ብድግ ብለው 25%ን ወይም 10%ን ወይም 1%ን የካምፓኒን ሼር በዚህን ያክል ዋጋ እሸጣለሁ ማለት አይችሉም። ሬጉሌትድ በሆነ ሀገር ውስጥ እስካሉ ድረስ፣ ካፒታል ማርኬት ባለበት ሀገር ውስጥ እስካሉ ድረስ ማለፍ ያለባቸው ፕሮሰስ አለ። ለምሳሌ ከዓመታት በፊት ኢትዮጵያ ውስጥ የኢትዮጵያ ካፒታል ማርኬት አውቶሪቲ ሳይኖር የተወሰኑ ድርጅቶች አንድ ላይ ይሰበሰባሉ፣ አክሲዮን ማህበር ያዘጋጃሉ፣ ስቶካቸውን ወይም አክሲዮናቸውን አንሬጉሌትድ በሆነ መልኩ ለተለያዩ ሰዎች ሲሸጡ ነበር። በዚህ ወይ ውስጥ ሬጉሌትድ አልነበሩም። አንዳንድ ካምፓኒዎች ሼር እንሸጣለን ብለው አጭበርብሮ የጠፉ ይኖራሉ። ከዛ በተጨማሪ ብዙ ለህዝብ ወይም ደግሞ ፐብሊክ ለሆነ ካምፓኒ ማይገቡ ማኒፑሌሽኖች የነበሩበት ጊዜ ነበር። ዘን የኢትዮጵያ ካፒታል ማርኬት አውቶሪቲ መጣ። ከዚህ በኋላ የሚሸጡ ሼሮች፣ የሚሸጡ ስቶኮች በዚህ ካፒታል ማርኬት አውቶሪቲ ሬጉሌሽን ውስጥ ማለፍ አለባቸው ብሎ ህግ አወጣ። በዛዌ ያላለፈ ካምፓኒ ህጋዊ በሆነ ሁኔታ የካምፓኒውን ባለቤትነት ወይም ደግሞ ሼሩን ወይም ስቶኩን መሸጥ አይችልም ማለት ነው። ስለዚህ ሬጉሌትድ በሆነ ማርኬት ውስጥ ገንዘብ የሚያስፈልገው ካምፓኒ በቅድሚያ
ወደ ኢንቨስትመንት ባንኮች ይሄድና አይፒኦ ያዘጋጃል። ያ ፕሮሰስ ኢንቨስትመንት ባንኪንግ ይባላል። ያ አይፒኦ ምንድን ነው? አይፒኦ ማለት በባለፈው ቪዲዮ እንደነገርኳችሁ ኢኒሻል ፐብሊክ ኦፈሪንግ ማለት ነው። ዛት ሚንስ ይሄ ካምፓኒ ለፐብሊኩ ወይም ደግሞ ለሰፊው ህዝብ የካምፓኒውን ሼር እያቀረበ ነው ማለት ነው። ሲያቀርብ ለካምፓኒው የሚያስፈልጉ ነገሮችን ኢንቨስትመንት ባንኩ ያሟላለታል። እነዛ ነገሮች ምንድን ናቸው የሚለውን ነገር እዚህ ጋር እናያለን። ኢንቨስትመንት ባንክ ማለት ተቋም ነው። ከኮሜርሻል ባንክ ማለትም እኛ ገንዘባችንን ወስደን ዲፖዚት አድርገን ስንፈልግ ደግሞ ብድር ከምንበደርበት ባንክ ይለያል። ይሄኛው ባንክ በዋነኝነት ስራው ኢንቨስትመንት ላይ ትኩረት ያደረገ ነው። ዓለም ላይ ብዙ ኢንቨስትመንት ባንኮች አሉ። ከውጭ ብናይ እንደ ጄፒ ሞርጋን፣ ጎልድማን ሳክስ፣ ሞርጋን ስታንሊ የመሳሰሉ ትላልቅ ኢንቨስትመንት ባንኮችን ማየት እንችላለን። ከሀገር ውስጥ ደግሞ በቅርቡ በካፒታል ማርኬት አውቶሪቲ ፍቃድ ተሰጥቷቸው የጀመሩ ልክ እንደ ሲቢ ካፒታል፣ ወጋገን ካፒታል የመሳሰሉ አዲስ የሆኑ ኢንቨስትመንት ባንኮችን እናገኛለን። እነዚህ ኢንቨስትመንት ባንኮች የሚሰጧቸው አገልግሎቶች እነዚህ ናቸው። የመጀመሪያው ቫሉዌሽን ነው። አንድ ካምፓኒ እንበልና ካምፓኒ ኤክስ ገንዘብ ያስፈልገው ካምፓኒ እዚህ ጋር ገንዘብ አስፈልጎታል ያልኳችሁ ካምፓኒ ወደ እነዚህ ኢንቨስትመንት ባንኮች ይሄዳል። ባላንስ ሽቱን ያቀርባል። ዛት ሚንስ ገቢ ወጪውን፣ አጠቃላይ ያለውን ንግድ ትራንዛክሽኑን ያቀርባል። ያንን ያሉ ፖቴንሻል ፕሮፊቱን ያሉ ዘን ለዚህ ካምፓኒ እያንዳንዱ ሼር ይህን ያክል ዋጋ ቢኖረው የተሻለ ነው ብለው ይተምኑለታል። ይህንን ሲተምኑ በጣም ዝቅተኛ ያደረጉትም ዝቅተኛ ካረጉት ካምፓኒው ይጎዳል፣ ማግኘት የሚገባውን ጥቅም አያገኝም። በጣም ከፍተኛ ካረጉት ደግሞ በኋላ ካምፓኒው ሊስት ሲደረግ ወይም ደግሞ ኦፈር ሲደረግ ለፐብሊኩ እንዲገዛ ፐብሊኩ ያው ባላንስ ሽቱን ያህል ያመዛዝናል። ይሄ ነገር ለእኔ ኤክስፔንሲቭ ነው ብሎ ላይገዛው ይችላል። ስለዚህ ፌር የሆነ ቫልዩ ለዚህ ስቶክ ለዚህ ካምፓኒ ይሰጡታል። ከዛ በመቀጠል ደግሞ አንደር ራይቲንግ ነው። አንደር ራይቲንግ ማለት ደግሞ ሊኩዊዲቲ ያስፈልገዋል ካምፓኒው፣ ጋራንቲ ያስፈልገዋል ካምፓኒው። ስለዚህ ይሄ ኢንቨስትመንት ባንክ በራሱ ገንዘብ ከዚህ ካምፓኒ ላይ ሼር ገዝቶ ራሱ ያዘጋጀውን ሼር ገዝቶ ጋራንቲድ ያደርገዋል ማለት ነው። ይሄ ካምፓኒ በትክክል መሸጥ የሚችል ሼር እንዳለው በኋላ ይህንን ካምፓኒ ሆልድ ሊያደርገው ይችላል፣ ሊሸጠው ይችላል። የራሱ ኢንቨስትመንት ባንኩ ምርጫ ነው። ሌላኛው ደግሞ ሮድ ሾው ወይም ደግሞ ይሄ የማርኬቲንግ ስቴጁ ነው። ማርኬቲንግ ስላችሁ በየቲቪው ላይ እየወጡ ይሄን ግዙ ማለት ሳይሆን የተለያዩ ፖቴንሻሊ መግዛት የሚችሉ ኢንቨስተሮች ጋር እየሄዱ ይሄ ኢንስቲትዩሽን ይሄ ካምፓኒ ይሄን ስቶክ ብገዛ ይሄን ያክል ትርፍ ይሰጣል፣ እንደዚህ አይነት ነገር ታገኝበታለህ የሚሉትን ነገሮች ማርኬት ያደርጋሉ ወይም ያስተዋውቃሉ። ደን ለዚህ ካምፓኒ ወይም ካምፓኒ ኤክስ ለሚባለው ድርጅት ገዢ ይፈልጉለታል ማለት ነው። ሌላኛው ደግሞ ኮምፕላያንስ ነው። ይሄ ደግሞ በህግ ደረጃ ካምፓኒው ሊስትድ ከሆነ በኋላ ወይም ደግሞ ካምፓኒው ስቶኩን መሸጥ ከጀመረ ጀምሮ ማሟላት ያለበት ህጎች አሉ። እነዛን ህጎች እንዲያሟላ ለካምፓኒው መንገድ ይከፍቱለታል ወይም እንዲያሟላ ማሟላት ያለበትን ነገር ያመቻቹለታል። ለምሳሌ ማሟላት ካለባቸው ነገሮች መካከል ይሄ ካምፓኒ ከፕራይቬት ወደ ፐብሊክ እየተሸጋገረ ነው ወይም ተሸጋግሯል። ስለዚህ የህዝብ ካምፓኒ እየሆነ ነው ማለት ነው። ብዙ ሰዎች ይህንን ካምፓኒ ኦውን እያደረጉት ሲመጡ ይሄ ካምፓኒ ስቶክ ማርኬት ላይ መሸጥ ሲጀምር የፐብሊክ ካምፓኒ ሆኗል ማለት ነው። ስለዚህ ሁሉም ማህበረሰብ የገዛውም ያልገዛውም ስለዚህ ካምፓኒ የማወቅ መብት አለው። ለምን? ከዚህ ካምፓኒ ፖቴንሻሊ ፕሮፊት ማግኘት የሚችልበት ኦፖርቹኒቲውን መጠቀም የሚችልበት ፌር የሆነ አድቫንቴጅ ሊኖረው ይገባል ተብሎ ስለሚታሰብ፣ ስለዚህ ይሄ ካምፓኒ ያለውን ፋይናንሻል ሪፖርት በየጊዜው ያው እንደ ሬጉሌሽኑ ይለያያል። በየአመቱ ያቀርበዋሉ፣ በየ3 ወሩ ያቀርበዋሉ፣ እንደ ሁኔታው ይቀርባል። ከዛ በተጨማሪ ደግሞ ካምፓኒው ሊሄድ ያሰበበትን እቅዱን እያንዳንዱን ነገር ሪፖርት ያደርጋል ማለት ነው። ለምሳሌ በቅርቡ አዋሽ ባንክ ሪፖርት አድርጓል። ከዚህ በፊት ብዙም ዲቴይልድ የሆነ ሪፖርት አልነበረውም፣ ግን ትላንትና ነው ከትላንት ወዲያ ሪፖርት ለህዝቡ አቅርቧል። ስለዚህ በዛ ሪፖርት ህዝቡ ይሄ ካምፓኒ ምን አይነት ፐርፎርማንስ ነበረው የሚለውን ነገር ያያል። ቀጣይ ዓመት ይህንን ካምፓኒ ስቶክ መግዛት አለብኝ፣ ካለኝስ ሆልድ ማድረግ አለብኝ ወይስ መሸጥ አለብኝ የሚለውን ነገር ያጤናል ማለት ነው። በቅርቡም ብዙ ሊስትድ የሆኑ ካምፓኒዎች ልክ እንደዚሁ ያላቸውን ፐርፎርማንስ ለፐብሊኩ ያሳውቃሉ ማለት ነው። ከዛ ጋር ተያይዞ ያለውን እንቅስቃሴ ሁሉም ማህበረሰብ የማወቅ መብት አለው። ግን ደግሞ
ሁሉም ማህበረሰብ ቮት የማድረግ ወይም ደግሞ ካምፓኒዎች ላይ የሚወሰኑ ውሳኔዎችን የመወሰን መብት ላይኖረው ይችላል። ስለዚህ በዚህን ጊዜ ሞር አቅም ያላቸው ትላልቅ ሼር የያዙ ግለሰቦችም ኢንስቲትዩሽኖች ያንን ቮት ሞር ይጠቀማሉ ማለት ነው። ትናንሽ ሼሮችን የያዙ ግለሰቦች ወይም ደግሞ ኢንቨስተሮች ብዙም ቮት የማድረግ እድሉ ላይኖራቸው ይችላል። ሌሎች ግን ትላልቅ ስቶክ ሲይዙ ቮት የማድረግ በካምፓኒዎች ላይ የመሳተፍ በካምፓኒዎች ትላልቅ ውሳኔዎች ላይ የመሳተፍ መብት ይኖራቸዋል ማለት ነው። ስለዚህ ያ የተወሰነ ለየት ሊያደርገው ይችላል። ኢንዲቴል አንገባበትም፣ ግን ይህን ያክል ስለ ኮምፕላያንሱ ካወቅን በቂ ነው። ሌላኛው ደግሞ ስታብላይዜሽን ነው። ዛት ሚንስ ያው ማርኬቱ እንዳልኳችሁ ልክ ስቶኩ እንደተለቀቀ ወይም ደግሞ መሸጥ እንደተጀመረ በበቂ ሁኔታ ሊኩዊዲቲ ላይኖሩ ይችላል። ስለዚህ እነዚህ ኢንቨስትመንት ባንኮች ለገዢው ሻጭ እየሆኑ ለሻጩ ገዢ እየሆኑ ሊኩዊዲቲ ማቅረብ ሊኖርባቸው ይችላል። ሶ በዛ ዌይ ኢንቨስትመንት ባንኮች ያገለግላሉ ማለት ነው። ሶ ከካምፓኒው ጋር የሚኖራቸው ስምምነት እነዚህን ለማድረግ ወይም ላለማድረግ ሊሆን ይችላል። ሶ ይሄ ካፒታል የሚያስፈልገው ድርጅት ወደ እነዚህ ኢንቨስትመንት ባንኮች ሄዶ አይፒኦ ያዘጋጃል። ያ አይፒኦ ለፐብሊኩ ይቀርባል። ፐብሊኩ በቀረበው ዋጋ ሶስተኛው ስቴጅ ፐብሊኩ ወይም ደግሞ ኢንቨስተሩ አጠቃላይ ኢንቨስተሩ በቀረበው ዋጋ ያንን ካምፓኒ ስቶክ ወይም ደግሞ ሼር ይገዛል ማለት ነው። ከዛ ከገዛ በኋላ ያው ሁሉም ሰው የያዘውን የካምፓኒ ሼር ሁሌ ይዞ መቆየት አይፈልግም። መሸጥ ይፈልጋል፣ ወይ ሀሳቡን ሊቀይር ይችላል፣ ወይ ኢመርጀንሲ በሆነ ሁኔታ ገንዘብ ሊያስፈልገው ይችላል። የተለያዩ ሁኔታዎች ያለውን ስቶክ እንዲሸጥ ወይም ደግሞ ያለውን ሼር እንዲሸጥ ሊያደርጉት ይችላሉ። በዚህኛው በኩል ደግሞ ገንዘብ ኖሮት ገንዘቡን ማሳደግ የሚፈልግ ገንዘቡን ስቶክ ላይ ኢንቨስት ማድረግ የሚፈልግ ግለሰብ ይኖራል። ስለዚህ እነዚህ ሰዎች ሰከንደሪ ማርኬት ላይ ይገናኛሉ። ሰከንደሪ ማርኬት ላይ ካምፓኒው ዳይሬክትሊ የሚያገኘው ገንዘብ የለም። ዳይሬክትሊ ስላችሁ ለምሳሌ ሚስተር ኤ ከካምፓኒ ኤክስ ላይ የገዛውን ሼር ለሚስተር ቢ ወስዶ የሚሸጥለት ከሆነ ካምፓኒ ኤክስ ምንም ያገኘው ነገር የለም። ግን ካምፓኒ ኤክስ ለሚስተር ኤ ከአይፒኦ በኋላ ፕራይመሪ ማርኬት ላይ የሸጠለት ስቶክ ገቢ ወይም ካፒታል አስገኝቶለታል። ግን ሰከንደሪ ማርኬት ላይ የሚሸጥበት ዋጋ ላይ የሼር ሆልደሮቹ የያዙት ስቶክ ፕራይስ መጨመር ካልሆነ ዳይሬክትሊ ካምፓኒው የሚያገኘው አዲስ ካፒታል አይኖርም ማለት ነው። ካምፓኒው ካፒታል የማግኘት ሁኔታ የሚወሰነው ፕራይመሪ ማርኬት ወይም ፕራይመሪ ኦፈሪንግ ላይ ነው። ከዛ በኋላ ሰከንደሪ ማርኬት ላይ የሚኖረው ነገር ላይ ካምፓኒው ከስቶክ ፕራይስ መጨመር ውጪ ምንም ላይጠቀም ይችላል ማለት ነው። ሶ ሚስተር ኤ ወስዶ ለሚስተር ቢ በሚሸጥበት ጊዜ ሚስተር ኤ እና ሚስተር ቢ ናቸው ሊጠቀሙ የሚችሉበትን እድል የሚያገኙት። ስለዚህ ሰከንደሪ ማርኬት ላይ ሊጠቀሙ የሚችሉት የሚነግዱት ትሬደሮች ብቻ ናቸው። ምናልባት ጀስት ፊዚካል በሆነ ነገር ለማስረዳት ያክል እንበልና እናንተ ከመኪና አምራች ድርጅት ላይ መኪና ገዛችሁ። መኪና ስትገዙ ገንዘባችሁ የምትከፍሉት ለመኪና አምራቹ ድርጅት ነው። ስለዚህ የመኪና አምራች ድርጅት ከእናንተ ገንዘብ ተጠቃሚ ይሆናል። ግን እናንተ ይህንን የገዛችሁትን መኪና ወስዳችሁ ለጎረቤታችሁ ብትሸጡት እናንተ ናችሁ እንጂ ገንዘብ የምታገኙት የሸጠላችሁ ካምፓኒ አይደለም። ኦልሬዲ እሱ ለእናንተ ሲሸጥላችሁ አግኝቷል ገንዘቡን። ከዚህ በኋላ እናንተ ብትሸጡት ብታጋጩት የሚመለከተው ነገር የለም፣ ወይም የሚጠቀመው የሚያገኘው ገንዘብ የለም ማለት ነው። ሶ እነዚህ ስቶኮች አሁን ሬጉሌትድ መሆን አለባቸው። ማንም ሰው እየተነሳ የራሱን ካምፓኒ ሼር እያዘጋጀ ኑ ግዙኝ እያለ እንደፈለገ ነገሮችን ማድረግ አይችልም። ሬጉሌትድ በሆነ ሁኔታ ታቅፎ መሄድ የሚችልበት ፕራይመሪም ሰከንደሪ ማርኬት ያስፈልጋል። ስለዚህ ብዙ አይነት ስቶክ ኤክስቼንጆች አሁን ዓለም ላይ አሉ። አንዳንድ ሀገራት ከአንድ በላይ ስቶክ ኤክስቼንጅ ያላቸው፣ እንደ ኢትዮጵያ ያሉ ሀገራት ደግሞ አንድ ስቶክ ኤክስቼንጅ ኖሯቸው በዛ ስቶካቸውን እየሸጡ ይገኛሉ። ሶ እዚህ ጋር የምታዩቸው ስቶክ ኤክስቼንጆች ለምሳሌ ከመጀመሪያው የኒውዮርክ ስቶክ ኤክስቼንጅ መነሳት እንችላለን። ከዛ ናስዳክ አለ። ከዛስ ለንደን ስቶክ ኤክስቼንጅ፣ የሻንጋይ ስቶክ ኤክስቼንጅ፣ የጃፓን ስቶክ ኤክስቼንጅ፣ ብዙ የስቶክ ማርኬት ያላቸው ሀገራት በሚባል ደረጃ ስቶክ ኤክስቼንጅ አላቸው። ይሄ ስቶክ ኤክስቼንጅ በዋነኝነት ሰከንደሪ ማርኬት ላይ ትኩረት ያደረገ ነው። እርስ በርስ ሼሩን ኦን ያደረጉ ኢንቨስተሮች ናቸው የሚገበያዩት። ሶ እነዚህ ስቶክ ኤክስቼንጆች በዚህ ደረጃ ያገለግላሉ። ሁሉም ግን ልዩነት አላቸው። የኛ ግን ዋናው ፎከሳችን ለንደን ላይ አይደለም፣ ሻንጋይ ላይ አይደለም፣ ጃፓን ላይ አይደለም። በዚህ ሴሪስ የምናወራው ስለ ናስዳክ፣ ኤስኤንፒ 500 እና ዶ ፊውቸርስ ነው። ስለዚህ እነዚህ ፊውቸሮች ደግሞ በዋነኝነት የሚገኙት የአሜሪካ ማርኬት ላይ ነው ወይም የዩኤስ ማርኬት ላይ ነው። ስለዚህ ትኩረታችንን ወደ ዩኤስ ስቶክ ማርኬት ላይ እናደርጋለን ማለት ነው።
የዩኤስ ስቶክ ማርኬት ሲነሳ በትልቁ ከሚነሱ ስቶክ ኤክስቼንጆች መካከል የኒውዮርክ ስቶክ ኤክስቼንጅ እና ናስዳክ ናቸው። የኒውዮርክ ስቶክ ኤክስቼንጅ ወይም ደግሞ በምህጻረ ቃል ኤንዋይሲ ተብሎ ይጠራል። የተመሰረተው በ1792 ነው በኒውዮርክ ከተማ ውስጥ። በወቅቱ በዛፍ ስር ሆነው ሲነግዱ የነበሩ ብሮከሮች ነበሩ ወይም ደላሎች ነበሩ። እነዚህ ደላሎች ሼሮችን ሻጮችንና ገዢዎችን እያገናኙ ኮሚሽን መውሰድ ነበር ስራቸው። ከዛ በኋላ ይህንን የኒውዮርክ ስቶክ ኤክስቼንጅን በኋላ መፍጠር ቻሉ ማለት ነው። ይሄ የኒውዮርክ ስቶክ ኤክስቼንጅ የጨረታ ማርኬት ነው። 1960፣ 40፣ 30፣ 20 አካባቢ ብትወርዱ በጣም ብዙ ሰዎች አንድ አዳራሽ ውስጥ ይገናኛሉ። እነዛ አዳራሽ ውስጥ የተገናኙ ሰዎች ያላቸውን ሼር እኔ ያለኝ በዚህ አቀርባለሁ እያሉ እዛው እየተጫጫሁ ይነጋገዳሉ። አሁን ሞር ጊዜው ተሻሽሏል፣ ቴክኖሎጂ ዘምኗል። ስቲል ያ አዳራሽ አለ፣ ያ ፍሎር ትሬዲንግ አለ፣ ግን ደግሞ ሞር በዲዛይኔትድ ማርኬት ሜከሮች የሚመራ ይሆናል ማለት ነው። ስለዚህ እነዚህ ዲዛይኔትድ የሆኑ ማርኬት ሜከሮች ለገዢው ሻጭ ይሆናሉ፣ ለሻጩ ገዢ የሆኑ ኢንቨንተሪ ይኖራቸዋል። እናንተ መግዛት ብትፈልጉ ካላቸው ካዝና ውስጥ አውጥተው ነው ያንን ሼር የሚሸጡላችሁ። ያው ያንን ሼር ለረጅም ጊዜ የመያዝ ፍላጎት የላቸውም፣ ግን በቅናሽ ከሆነ ሻጭ ላይ ከገዙት ለእናንተ በውድ ወይም ትንሽ ብር ከፍ አድርገው ይሸጡላቸዋል ማለት ነው። ደን ያው ከስማቸው እንደምትረዱት ስራቸው ማርኬት ሜክ ማድረግ ነው። ማርኬት ማለት ገበያ ነው። ሜከር ማለት ደግሞ መስራት ነው። ማርኬቱን መስራት ነው። ሜቢ ከማኒፑሌሽን ጋር የሚገናኘው ማርኬት ሜኪንግ እዚህ ጋር ላይኖር ይችላል። ስለዚህ ማርኬት ሜከር ማለት ለገዢው ሻጭ ለሻጩ ገዢ የሚሆኑ ማርኬቱ እንዲፈጠር ምክንያት የሚሆኑ ድርጅቶች ናቸው። ልክ እንደ ሲታዴል ያሉ ማለት ነው። ስለዚህ እነዚህ ኢንስቲትዩሽኖች ወይም ድርጅቶች ስራቸው ያንን ማድረግ ነው። በኦቲሲ ማርኬት ላይ አንዳንድ ብሮከሮችም የዚህ የማርኬት ሜኪንግ ላይሰንስ ይኖራቸዋል። በቅርብ ጊዜ አይ ቲንክ አይቻለሁ የሆነ ብሮከር ላይሰንሱ ላይ ማርኬት ሜከር የሚል ላይሰንስ አለው። ስለዚህ ማኒፑሌት ያደርገናል የሚል ማርኬት ሜከር ማለት እናንተ ማኒፑሌት ማድረግ ወይም ደግሞ ሰዎችን ማኒፑሌት ማድረግ ሳይሆን ለገዢው ሻጭ ለሻጩ ገዢ እየሆነው ማርኬቱ እንዲኖር ምክንያት መሆን ነው። ያ ማይሆን ከሆነ ግን ሊኩዊዲቲ ያንሳል። ዛት ሚንስ እናንተ ሴል ባላችሁ ቅጽበት ባይ ማለት የሚያስችላችሁ ኦርደር ላታገኙ ትችላላችሁ። ስለዚህ እነዚህ ማርኬት ሜከሮች ለገዢው ሻጭ ለሻጩ ገዢ እየሆኑ ማርኬቱ እንዲኖር ምክንያት ይሆናሉ ማለት ነው። ያው የተወሰነ ትርፍ በመሸጫና በመግዣው ፕራይስ መካከል እያደረጉ ይወስዳሉ። ከዛ በተጨማሪ ፌር የሆነውን ፕራይስ እንዳለው ኦርደር ቡክ ባለፈው ያሳዩቸው ኦርደር ቡክ አለ። ያንን ኦርደር ቡክ እያዩ አልጎሪዝሚካሊ እያስተካከሉ ይሄዳሉ ማለት ነው። ፕራይሱም በዛ ወይ ለአጭር ጊዜ ስቶኮችን እየያዙ ለሌላ ሰው እየሸጡ ያው ገዢና ሻጩን የማመጣጠን ስራ ነው የሚሰሩት ማለት ነው። ይሄ የኒውዮርክ ስቶክ ኤክስቼንጅ የመጀመሪያው ስቶክ ኤክስቼንጅ እንደመሆኑ ለብዙ ብሉ ቺፕ ማለት በጣም ትላልቅ የሆኑ ካምፓኒዎች ማለት ነው ካሉት በአንጻራዊ ስናያቸው በካንትሪ ውስጥ ትልቅ የሆነውን ቦታ የሚይዙ ካምፓኒዎች ብሉ ቺፕ ተብሎ ይጠራሉ። ለእነዚህ ካምፓኒዎች ባንኮችን ማየት ትችላላችሁ፣ ኢንዱስትሪዎችን ማየት ትችላላችሁ፣ ኢነርጂዎችን ወይም ደግሞ ነዳጅ፣ ኤሌክትሪክ የሚያቀርቡ ድርጅቶችን ማየት ትችላላችሁ፣ ኮንሱመር ጉዶች የሚያቀርቡ ሊሆኑ ይችላሉ። ማንኛውም ድርጅት በእነዚህ ኒውዮርክ ስቶክ ኤክስቼንጅ ውስጥ ሊስት እየተደረገ ለ200 ዓመታት በላይ ትሬስ ሲደረግ ነበረ። ለምሳሌ ከባንክ ብናይ ጄፒ ሞርጋንን ማየት እንችላለን። ከኢነርጂ ብናይ ኤግዘንን ማየት እንችላለን። ከኢንዱስትሪ ብናይ ኮካኮላ ማየት እንችላለን። ወይም ኮንሱመር ጉድ ውስጥም ሊካተት ይችላል። ቤርክሼር ደግሞ ኢንቨስትመንት ላይ ትኩረት ያደረገ ኢንስቲትዩሽን ነው። እነዚህ ሁላ በኒውዮርክ ስቶክ ኤክስቼንጅ ውስጥ ስቶካቸውን ሊስት አስደርገው ትሬድ የሚደረጉ ድርጅቶች ናቸው ማለት ነው። የኒውዮርክ ስቶክ ኤክስቼንጅ በብዛት ብዙ ካምፓኒዎችን በውስጡ ይዟል። ማንኛውም አይነት ኒች ይዘው ሊመጡ ይችላሉ። ኢንዱስትሪ ሊሆኑ ይችላሉ፣ ባንክ ሊሆኑ ይችላሉ፣ ኢነርጂ ሊሆኑ ይችላሉ፣ ኮንሱመር ጉድ ሊሆኑ ይችላሉ። የትኛውንም አይነት ኒች ይዘው ቢመጡ አስሎንጋስ ማሟላት ያለባቸውን ክራይቴሪያ እስካሟሉ ድረስ እዚህ ላይ መግባት ይችላሉ። አጠቃላይ አሁን ወደ 30 ትሪሊየን እና ከዛ በላይ አጠቃላይ ማርኬት ካፒታላይዜሽን አለው ተብሎ ይታመናል የኒውዮርክ ስቶክ ኤክስቼንጅ። በቅርብ ጊዜ ተከፍቶ ግን ደግሞ የኒውዮርክ ስቶክ ኤክስቼንጅ መብለጥ የቻለው ደግሞ ናስዳክ ነው። ናስዳክ ምህጻረ ቃል ነው። ናስዳክ ማለት ናሽናል አሶሲዬሽን ኦፍ ሴኩሪቲስ ዲለር አውቶሜትድ ኮቴሽን ማለት ነው። እዚህ ጋር መጨረሻ ላይ አውቶሜትድ ኮቴሽን የምትለውን ያዙልኝ፣ በኋላ እንመለስበታለን። ናስዳክ ደግሞ የተመሰረተው በ1971 ነው። ኦልሞስት ከኒውዮርክ ስቶክ ኤክስቼንጅ በ179 ዓመት ያንሳል። ግን ከኒውዮርክ ስቶክ ኤክስቼንጅ ከፍተኛ የሆነ ማርኬት ካፒታላይዜሽን ያለው
ኦልሞስት ወደ 35 ከ30 በላይ ወይም ወደ 35 አካባቢ ትሪሊየን ማርኬት ካፒታላይዜሽን አለው ተብሎ ይታመናል ናስዳክ። ያም የሆነበት የራሱ ሪዝን አለው፣ እናወራበታለን። ሶ ይሄ ናስዳክ ሲመሰረት በዋነኝነት ትኩረቱን ኤሌክትሮኒክ በሆነ ኤክስቼንጅ ላይ አድርጎ ነው። ይህም የመጀመሪያው የኤሌክትሮኒክ ኤክስቼንጅ አድርጎታል። ሶ ሪኮግናይዝድ የሆነ የመጀመሪያው ኤሌክትሮኒክ ኤክስቼንጅ ናስዳክ ነው። ናስዳክ ከኒውዮርክ ስቶክ ኤክስቼንጅ በተለየ ሁኔታ ኮምፒቴቲቭ ማርኬት ሜከር ነው የሚጠቀመው። ከስሙም ቅድም እንደምንነሳው አውቶሜትድ የሆነ ኮቴሽን ያለው ዛት ሚንስ አውቶሜትድ የሆነ ኮቴሽን ማለት አውቶሜትድ በሆነ ሁኔታ ኮቴሽን ማለት ባይ እና ሴል ኦርደሮችን ወይም ደግሞ ቢድና አስኩን ለኢንቨስተሮች ኮት እያደረገ የሚሄድ አውቶሜትድ የሆነ ሲስተም አለው። ኤሌክትሮኒካሊ ለነጋዴዎቹ ወይም ለዲለሮቹ አውቶሜትድ በሆነ ሁኔታ ኮት የሚደረግ ፕራይስ ይኖራል ማለት ነው። ሶ ኮምፒቴቲቭ የሆነ ማርኬት ሜከር ማለት ከኦፕሽን ማርኬት የተሻለ ነው። ጀስት በመሃል ማርኬት ሜከር ወይም ከእናንተ ትርፍ ለመስራት የገባ ሌላ ሰርድ ፓርቲ የሆነ ኢንስቲትዩሽን የለም። እዚህ ጋር ራሱ ናስዳክ ነው አውቶሜትድ በሆነ ሁኔታ ኮት የሚያደርገው። ሶ ይሄ አንደኛ ኢፊሸንት ያደርጓል ፕራይሱ ሞር ፈጣን በሆነ ሁኔታ ገዢዎች ቅናሽ በሆነ ስፕሪድ ዝቅተኛ በሆነ ስፕሪድ መግዛት የሚፈልጉትን ነገር እንዲያገኙ ይረዳቸዋል። ከዛ በተጨማሪ ፈጣን በሆነ ሁኔታ ትሬዱ እንዲፈጠር ያደርጋል። እዚህ ጋር ግን ማርኬት ሜከሩ የተወሰነ ዲላይ እንዲሆን ሊያደርገው ይችላል፣ ተጨማሪ ስፕሪድ እንዲኖረው ሊያደርገው ይችላል። ስለዚህ ናስዳክ ይህንን የተሻለ ነገር ይዞ መጣ። ሌላኛው ደግሞ ኤሌክትሮኒካሊ ትሬድ መደረጉ የትኛውም ትሬደር የትኛውም ኢንቨስተር የፈለገው ቦታ ላይ ሆኖ ያንን ነገር ማድረግ ይችላል። የኒውዮርክ ስቶክ ኤክስቼንጅ ላይ ያሉትንም ስቶኮች አሁን ማድረግ ይቻላል። በስልካችሁም ባይም ሴልም ማለት ትችላላችሁ። አስሎንጋስ ሬጉሌትድ የሆነ ትሬዲንግ አካውንት እስካላችሁ ድረስ ያንን ማድረግ ትችላላችሁ። ግን ኒውዮርክ ስቶክ ኤክስቼንጅ ላይ ይህንን ነገር ለእናንተ እንዲቀርብ ያደረገው ብሮከራችሁና እዚህ ጋር ያለው ማርኬት ሜከር ነው። ናስዳክ ላይ ግን ናስዳክ በራሱ ኮምፒቴቲቭ በሆነ ማርኬት ሜከር ኮቴሽኑን እያዘጋጀ ነው። ሶ ያ ሞር ተመራጭ ያደርገዋል። ሞር ኤሌክትሮኒካሊ ትሬድ ቢደረግም ፈጣን የሆነ ርካሽ የሆነ ኤክስኪዩሽን እዚህ ጋር አለ ማለት ነው። ስለዚህ ብዙ የኤሌክትሮኒክ ካምፓኒዎች ብዙ በፍጥነት የሚያድጉ ካምፓኒዎች ናስዳክን መምረጥ ጀመሩ። ስቶካቸውን ሊስት ለማድረግ የኒውዮርክ ስቶክ ኤክስቼንጅን ከመምረጥ ይልቅ ናስዳክን መምረጥ ጀመሩ። በቅርቡ ስፔስ ኤክስ ሊስት ተደርጎ ነበር። ስፔስ ኤክስ የት ነው ሊስት የተደረገው? ናስዳክ ውስጥ። ናስዳክ ከተከፈተ ኦልሞስት 55 ዓመቱ ነው። ግን ደግሞ ከኒውዮርክ ስቶክ ኤክስቼንጅ የተሻለ ማርኬት ካፒታላይዜሽን አለው። ኦልሞስት ከ3000 በላይ ካምፓኒዎች እዚህ ናስዳክ ላይ ሊስት ተደርገዋል። ሶ አሁን አሜሪካ አለኝ ከምትሏቸው ኤክስቼንጆች መካከል አንዱ ናስዳክ ነው። ናስዳክ በዋነኝነት ትኩረቱን ያደረገው የቴክኖሎጂ እና በፍጥነት እያደጉ ያሉ ካምፓኒዎች ላይ ነው። ማንኛውም ካምፓኒ ተነስቶ ናስዳክ ላይ ሊስት ላይ ይደረግ ይችላል። አንደኛ ወይ በፍጥነት ማደግ አለበት ልክ እንደ ስፔስ ኤክስ የመሳሰሉ ካምፓኒዎች፣ ወይም ደግሞ የቴክኖሎጂ ካምፓኒ ሊሆን ይገባል። ትልቅ የሆነ የቴክኖሎጂ ካምፓኒ። ለዛም አፕልን ማየት እንችላለን፣ ማይክሮሶፍትን፣ ኒቪዲያን፣ አማዞንን ማየት እንችላለን። ሶ ናስዳክ በራሱ ምንድን ነው? ቅድም አብሪቬሽኑን ስሙን ነግሬያቸዋለሁ። ናሽናል አሶሲዬሽን ኦፍ ሴኩሪቲ ዲለርስ አውቶሜትድ ኮቴሽን ነው። ሶ ይሄ በራሱ ኤክስቼንጅ ነው። ግን ብዙዎቻችን ናስዳክ ሲባል የምናውቀው ናስ 100ን ወይም ደግሞ ትሬድ የሚደረገውን ኢንዲስስ ነው። ግን ናስዳክ በራሱ ኤክስቼንጅ ነው። ግን ናስዳክ ኤክስቼንጅ ቢሆንም ያንን ኤክስቼንጅ የሚወክል ኢንዴክስ ያስፈልገዋል። ኢንዴክስ ማለት ጠቋሚ ማለት ነው። ጀስት ጥሬ ትርጉሙ ጠቋሚ ማለት ነው። ምንድን ነው የሚጠቁመው ካልን እዚህ ናስዳክ ውስጥ ያሉ ካምፓኒዎች እንዴት ፐርፎርም እያደረጉ ነው የሚለውን ነገር የሚጠቁም ነው ኢንዴክስ። የናስዳክ ኢንዴክስ ካለን እዚህ ጋር ናስዳክ 100 ግን ተጨማሪ 100 የምትለዋ ቅጥያ 100 ካምፓኒዎችን እንደሚያመላክት ነው የምታሳየው። ከ3000 በላይ ካምፓኒዎች ሊስት ተደርገውበታል ብያቸዋለሁ። ግን ናስዳክ 100 የሚያሳየን የ100 ካምፓኒዎችን ነው፣ የሙሉ የናስዳክን አይደለም። የሙሉ ናስዳክ የሚያሳየን ሌላ ኢንዴክስ አለ፣ በኋላ እናወራበታለን። እዚህ ጋር ግን ናስዳክ 100 የምንለው ከዚህ ናስዳክ ውስጥ ያሉ 100 ትላልቅ ድርጅቶች ይመረጣሉ። 100 ትላልቅ ማርኬት ካፒታላይዜሽን ወይም ማርኬት ካፕ ያላቸው ድርጅቶች ወይም ደግሞ ቫልዩ ያላቸው ድርጅቶች ብለን መጥራት እንችላለን። እነዛን ድርጅቶች ይይዛቸዋል።
ከዛ በኋላ ይሄ የናስዳክ 100 ኢንዴክስ ነው። ኢንዴክስ በራሱ አሴት አይደለም። ኢንዴክስ በራሱ አሴት አይደለም። ከጀርባ ምንም ባክድ የሚያደርገው የመቶ ካምፓኒዎች ስቶክ እዚህ ውስጥ የለም። ኢንዴክስ በራሱ መሸጥ መግዛት አትችሉም። እናወራበታለን ስለሱ። ስለዚህ ከናስዳክ በመነሳት ናስዳክ 100 የተባለ መቶ ትላልቅ ድርጅቶቹን የሚጠቁምለትን አቅማቸው እንዴት ነው፣ ፐርፎርማንሳቸው እንዴት ነው የሚለውን ነገር የሚጠቁምለትን ኢንዴክስ አዘጋጀ። ከዛ ኢንዴክስ በመነሳት ደግሞ ኤንኪው የምንለው ፊውቸር እና ናስዳክ 100 ብለን የምንጠራው ሲኤፍዲ ተፈጠረ ማለት ነው። እነዚህ ዴሪቫቲቮች ናቸው። ሶ ኤንኪው ፊውቸሩም ናስ 100 የምንለው ሲኤፍዲም ዴሪቫቲቭ ናቸው። ዴሪቫቲቮቹ የመጡት ከየት ነው? ከናስዳክ 100 ኢንዴክስ ነው። ናስዳክ 100 ከየት መጣ? ከናስዳክ ኤክስቼንጅ ነው የመጣው። ሶ ናስዳክ በራሱ ኤክስቼንጅ መሆኑን እዚህ ጋር ያዙልኝና ኢንዴክስ ምንድን ነው ወደሚለው ገብተን በደንብ ስለ ናስዳክ 100 እና ኤንኪው ናስ 100 እንመጣባቸዋለን። ሶ ስቶክ ኢንዴክሶች ወይም ደግሞ ኢንዴክሶች ምንድን ናቸው የሚለውን ነገር እናውራ። ኢንዴክስ ማለት ጠቋሚ ማለት ነው። ስቶክ ኢንዴክስ ማለት ደግሞ ሲንግል የሆነ ነምበር ነው። ያ ሲንግል የሆነ ነምበር ወይም ሲንግል የሆነ ቁጥር፣ ነጠላ የሆነ ቁጥር የሚጠቁመን ብዙ ስቶኮች ተሰብስበው ምን አይነት ፐርፎርማንስ አላቸው፣ ምን አይነት ሁኔታ አላቸው የሚለውን ነገር ሜዥር አድርጎ ያሳየናል። ማቴማቲካል ካልኩሌሽን ነው። ምንም አይነት ከጀርባ ባክድ የሚያደርገው አሴት የለም። መቶ የቴክኖሎጂ ድርጅቶችን ስቶክ አልያዘም፣ ግን ማቴማቲካል በሆነ ፎርሙላ እነዛ ስቶኮች እንዴት ፐርፎርም ያደርጋሉ የሚለውን ነገር ያሳያል። ስለዚህ ኢንዴክስ በራሱ ኢንዴክሱን ተነስታችሁ በየትኛውም ብሮከር በየትኛውም ሁኔታ መግዛት አትችሉም። ግን ከዚህ ኢንዴክስ ላይ ድራይቭ የተደረጉት ሲኤፍዲዎችን፣ ኢቲኤፎችን፣ ፊውቸሮችን ትሬድ ማድረግ ትችላላችሁ። ፊውቸር ብሮከራችሁ ላይ ገብታችሁ የናስዳክ ፊውቸርን ስትገዙ፣ ሲኤፍዲ ብሮከራችሁ ላይ ገብታችሁ የናስ 100ን ሲኤፍዲ ስትገዙ፣ ኢቲኤፍም ቢሆን የናስ 100ን ኢቲኤፍ ስትገዙ ኪውኪውኪው ተብሎ ይጠራል። መቶ የቴክኖሎጂ ድርጅቶችን ስቶክ በየነጠላው ገዝታችኋል ማለት አይደለም። ይሄ የናስዳክ 100 ኢንዴክስ ቤንችማርክ ነው፣ ጠቋሚ ነው። እነዚህ መቶ ድርጅቶች እንዴት ፐርፎርም እያደረጉ ነው የሚለውን ነገር ነው የሚጠቁመን። ይህን ቀላል ለማድረግ እያንዳንዱን ካልኩሌሽን እንየው። እዚህ ጋር የምታዩቸው መቶ የቴክኖሎጂ ድርጅቶች አሉ። ናስዳክ ከፍተኛ የሆነ ማርኬት ካፒታላይዜሽን አላቸው፣ ከፍተኛ የሆነ ቫልዩ አላቸው ብሎ የሚያስባቸው መቶ የቴክኖሎጂ ድርጅቶችን ሊስት ያደርጋል። እነዚህ ድርጅቶችን አንድ ላይ ይወስድና እዚህ ጋር በምታዩት ፎርሙላ ቫልዩዋቸውን ያወጣል። ሶ የዚህ የኢንዴክስ ቫልዩ ወይም ደግሞ የናስዳክ 100 ኢንዴክስ ቫልዩ የሚመጣው ይህን ፎርሙላ ተጠቅመው ነው። ሶ ምንድን ነው የሚያደርጉት እዚህ ጋር? በቅድሚያ አንድ ስቶክ አለን በል፣ የአፕልን እንውሰድ። አፕል ካለ አፕል ይወሰዳል። የአፕል ዋጋ ምን ያክል ነው የሚለው ይታያል። የአፕል ዋጋ $400 ከሆነ $400 ተብሎ ይታሰባል። ከዛ በመቀጠል የአፕል ማርኬት ካፕ ምን ያክል ነው የሚለውን ነገር እና የሼሩን ሁኔታ እንዲሁም ደግሞ የካፒንግ ፋክተሩ አንድ ላይ ሆኖ ኢንዴክስ ሼርስ ተብሎ ይጠራል። እዚህ ጋር ኪው የምትታያችሁ ከሆነ ኪው የምትወክለው ኢንዴክስ ሼርን ነው። ሶ ያ ኢንዴክስ ሼር አንደኛ የሪል ሼር አውትስታንዲንጉ ይታያል። ዛት ሚንስ ማርኬት ካፑ ምን ያክል ነው የሚለው ነገር ነው የሚታየው። ማርኬት ካፑ የአፕል 4 ትሪሊየን ከሆነ 4 ትሪሊየን ተብሎ ይጻፋል። ሶ ይህንን እየጻፍን ማየት እንችላለን። 4 ትሪሊየን ከሆነ እዚህ ጋር 4 ትሪሊየን ሲባዛ ፍሎት ፋክተር ማለት ደግሞ ምን ያክሉ የካምፓኒው ሼር ለፐብሊኩ ቀርቧል። ለፐብሊኩ ያልቀረበው ሼር አይታይም። ኢትዮ ቴሌኮም ካሉት ሼሮች የተወሰኑትን ነው ለፐብሊኩ ያቀረበው። ስቲል ኦልሞስት ከ70% በላይ የሚሆነው በመንግስት ነው የተያዘው። እርግጠኛ አይደለሁም ቁጥሩን፣ ለፐብሊኩ አልቀረበም። ስለዚህ ለፐብሊኩ የቀረበው እንበልና 30%ቱ ነው። 30%ቱም አይመስለኝም፣ 20% መሰለኝ። 20%ቱ ነው የቴሌ ከተባለ 0.2 ነው ማለት ነው ፍሎት ፋክተሩ የቴሌ። ግን እዚህ ጋር አፕል 0.2 አይሆንም። አንድ ሙሉ የአፕል ሼር ለፐብሊኩ ቀርቧል። ስለዚህ ሙሉ የፐብሊኩ ከሆነ የሚታየው አንድ ተብሎ ነው ፍሎት ፋክተሩ የሚታየው። ከዛ በመቀጠል ደግሞ ካፒንግ ፋክተር የሚባል አለ። ካፒንግ ፋክተር ማለት ደግሞ ምን ማለት ነው? አንድ ካምፓኒ ትልቅ የሆነ አቅም ሊኖረው ይችላል፣ ሌላኛው ካምፓኒ ደግሞ ዝቅተኛ የሆነ አቅም ሊኖረው ይችላል። ስለዚህ እስከ 2023 ድረስ የትልቁ ካምፓኒ እንቅስቃሴ፣ ትልቅ ማርኬት ካፕ ያለው ካምፓኒ እንቅስቃሴ የናስዳክን ኢንዴክስ በትልቁ አፌክት ያደረገው ነበር። ግን ከዛ በኋላ ካፒንግ ፋክተር መጣ። ሶ እንደ ካምፓኒው ሁኔታ፣ እንደ ካምፓኒው ትልቅነት፣ እንደ ሌሎች ካምፓኒ
ስፋት እየታየ ይሄ ካፒንግ ፋክተር ይታያል፣ ይመጠናል። ዘን ካፒንግ ፋክተር ይዘጋጃል እንበልና ያ ካፒንግ ፋክተር 0.8 ነው። ሶ የአፕልን የመጨመር ቫልዩ በ0.2 ወይም በ20% ይቀንሷል ማለት ነው። የመቀነስንም ቫልዩ ልክ እንደዛው አፕል የሚጨምረው ፕራይስ በ80% ነው የሚታየው፣ የሚቀንሰው ፕራይስ በ80% ነው የሚታየው። ሶ አፕል እንደፈለገ ቢጨምር ቢቀንስ በትልቁ ናስዳክን አፌክት ላያደርገው ይችላል ማለት ነው። ይህም በዋነኝነት ጥቅሙ ምንድን ነው? እነዚህ ነገሮች የማርኬቱን እንቅስቃሴ ሲጠቁሙ በአንድ ካምፓኒ ብቻ ባያስድ እንዳይሆን በማሰብ ነው። ሶ በዚህ ሁኔታ ካፕ እየተደረጉ ትላልቆቹ ካምፓኒዎች ትንሾቹን በጣም አፌክት እንዳያደርጓቸው ያደርጋሉ። ግን ስቲል እነዚህ ትላልቅ ካምፓኒዎች ትላልቅ ማርኬት ካፕ ያላቸው ካምፓኒዎች ትናንሾቹን ካምፓኒዎች አፌክት ያደርጋሉ። ስለዚህ ይሄ እዚህ ጋር የምታዩት ኪው በእንደዚህ አይነት ሁኔታ ትሰራለች፣ ወይም እዚህ ጋር በምታዩት ፎርሙላ ትሰራለች ማለት ነው። ዘን በፕራይሱ ይባዛል። በፕራይሱ ከተባዛ በኋላ ሁሉም ስቶኮች በእንደዚህ አይነት መልኩ ከተሰሩ በኋላ 100 ስቶኮች እዚህ ጋር በምታዩት መልኩ እየተሰሩ ይደመራሉ። ከዛስ መጨረሻ ዲቫይደር አላቸው፣ በዛ ዲቫይዘር ይካፈላሉ ማለት ነው። ሶ ይህም ዲቫይዘሩም በተለያዩ ስቶክ ላይ በተለያዩ ሁኔታ ይቀርባል። ናስዳክ ላይ አሁን ያለው ፕራይስ፣ ማርኬቱ ላይ የሚኖረው የስቶክ ስፕሊት የመሳሰሉት ነገሮች ይታይና ይወጣል። ልክ እንደነ ናስዳክ ያሉ ማርኬት ካፕ፣ ይሄ አሁን ማርኬት ካፕ ዌይትድ ይባላል። ለምን እዚህ ጋር እንደምታዩት ማርኬት ካፑን ተጠቅመናል። ልክ እንደ ዶ ያሉ ደግሞ ፕራይስ ዌይትድ የሆኑ ፕራይሳቸው ላይ መሰረት አድርገው በዋነኝነት እንቅስቃሴያቸው የሚያደርጉ ድርጅቶች በተመሳሳይ ሁኔታ ሳይሆን ዲቫይዘራቸው ለየት ባለ ሁኔታ ይሰራል ማለት ነው። ሞር ዲቴል ከፈለጋችሁ ሰርች ብታደርጉ ብዙ ታገኛላችሁ ብዬ አስባለሁ። እዚህ ላይ ብዙም ዲቴል አንገባበትም። ሌላኛው እነዚህ ኢንዴክሶች በኢንዴክስ ደረጃነት ብቻ አይቀሩም። ኢቲኤፍ ይሆናሉ፣ ሚውቹዋል ፈንድ ይሆናሉ። እነዚህ ኢቲኤፎች እና ሚውቹዋል ፈንዶች በዋነኝነት ጥቅማቸው ዳይቨርስ በሆነ ሁኔታ ትሬደሮች ያላቸውን ኢንቨስትመንት እዛ ላይ እንዲያደርጉ ነው። ዳይቨርስ በሆነ ሁኔታ ማለት ለምሳሌ 100 ካምፓኒዎች ካሉ ከ100 ካምፓኒዎች ሁለቱ ቢጎዱ እናንተ ገንዘባችሁን ያን ያክል አታጡም። ሁለቱ ባንክራፕት ቢያደርጉ ገንዘባችሁን አታጡም ያን ያክል። ዳይቨርስ የማድረግ ዋነኛው ዓላማ ያ ነው። ፔንሽን ፈንዶች ትላልቅ እንዲያድጉ የሚፈለጉ ግን ደግሞ እነዛ ገንዘቦች ከፍተኛ ሪስክ ላይ እንዳይወድቁ የሚፈለጉ ገንዘቦች ከሆኑ ወደ ኢቲኤፎች፣ ሚውቹዋል ፈንዶች ሄደው ያለ ሊቨሬጅ ትሬድ መደረግ የሚኖርባቸው ሁኔታ ይኖራል። የዛኔ ደግሞ ሞር ዳይቨርስ የሆነ አማራጭ ለእነዚህ ነገሮች በጣም ጥሩ ነው። ምክንያቱም ዋናው ዓላማቸው እነዚህ ሄጂንግ ነው። ሄጂንግ ማለት ባለፈው እንደነገርኳችሁ የሚኖረው ኢንፍሌሽን ያላችሁን ገንዘብ እንዳይገልባችሁ ወይም ደግሞ ገንዘባችሁ ቫሊያችሁን እንዳያጣባችሁ ስትሉ ወደ እነዚህ ቦታዎች ወስዳችሁ አትሊስት ከኢንፍሌሽኑ እኩል የሆነ ትርፍ እያገኛችሁ በመሄድ ገንዘባችሁ እንዳይሞት የምትከላከሉበት ወይ ነው። ለሄጂንግ የሚጠቀሙት ከሆነ ናስዳክን ብዙ ሰዎች መጠቀም የሚፈልጉ ከሆነ ሚውቹዋል ፈንዶች ጋር ወይም ኢቲኤፎች ጋር ሄደው ያለ ሊቨሬጅ መግዛት ይኖርባቸዋል። ልክ ያንን ሲያደርጉ እንዳይጎዱ ዳይቨርስ በሆነ ሁኔታ እንዲሆን ይፈልጋል። ስለዚህ የአሜሪካ መንግስት ሩል አውጥቷል። ያም ሩል 25-55 ይባላል። 25-55 ጀስት በእንደዚህ አይነት መልኩ ነው የሚጻፈው። 25 ህዝባር 50 ህዝባር ደን 5 አለ። እነዚህ የሚያሳዩት 25 ማለት የአንድ ሲንግል የሆነ ስቶክ ወይም ደግሞ አንድ ሼር አፕል ከሆነ አፕል፣ ማይክሮሶፍት ከሆነ ማይክሮሶፍት አጠቃላይ ያለውን ኢንዴክስ ወይም ሚውቹዋል ፈንድ 25%ቱን መሸፈን አይችልም። 25% እና ከዛ በላይ የሚሸፍን ከሆነ ያ ሚውቹዋል ፈንድ ፍቃድ አይሰጠውም። ሌላኛው ደግሞ 50 ነው። 50 ማለት ደግሞ አጠቃላይ ካሉት ስቶኮች ውስጥ ከ5% በላይ ማርኬት ቫልዩ የሚይዙ ወይም ደግሞ የዚህ የሚውቹዋል ፈንድን ወይም የናስዳክን ከ5% በላይ ቫልዩ የሚይዙ ድርጅቶች ተደምረው ያላቸው ቫልዩ ከ50% በላይ መብለጥ አይችሉም። ዛት ሚንስ ከ5% ቫልዩ በላይ ያላቸውን 10 ካምፓኒዎች ማካተት አችሉም። ወይም እነዚህ ሚውቹዋል ፈንድ ተብለው የሚቀርቡ ነገሮች ኢቲኤፎችም ማካተት አይችሉም። ለምን? ዳይቨርስ መሆን አለባቸው። እነዚህ 10 ካምፓኒዎች ወደቁ ማለት ለሄጂንግ የተዘጋጁ ነገሮች 50% ሊያጡ የሚችሉበት ፖቴንሻል ይኖራል። ያ ሪስክ ያደርጋቸዋል። ስለዚህ ሪስካቸውን ለመቀነስ ሲባል ይሄ 25-55 ሩል ይወጣል ማለት ነው። ያ ሞር ዳይቨርስ የሆነ ሁኔታ እንዲኖር ያስገድዳል ማለት ነው። ስለዚህ እነዚህ ናቸው በዋነኝነት ኢንዴክሶችን ለመፍጠር የሚያገለግሉ ነገሮች። እዚህ ጋር ባወራነው ነገር
በምንም አይነት ሁኔታ የአፕል ስቶክ ናስዳክ ውስጥ አለ አላልኳችሁም። ሶ የአፕል ስቶክ ናስዳክ ውስጥ አለ ብለን አናምንም። ግን ደግሞ የአፕል ፐርፎርማንስ የናስዳክን ፐርፎርማንስ አፌክት እንዲያደርገው ማቴማቲካል የሆነው ካልኩሌሽኑ እዛ ውስጥ አለ። ሶ አፕል ውስጡ ላይኖር ይችላል ናስዳክ ውስጥ፣ ግን ደግሞ የአፕል እንቅስቃሴ ላይ መሰረት አድርጎ የሚኖር ማቴማቲካል ፎርሙላ እዛ ውስጥ እስካለ ድረስ ናስዳክን አፌክት ያደርገዋል ማለት ነው። የአፕል እንቅስቃሴ ሞር ትልቅ በሆነ ቁጥር ትልቅ በሆነ ሁኔታ ያደርገዋል። ግን ደግሞ ስቲል በጣም በከፍተኛ ሁኔታ እንዳይጎዳው እዚህ ጋር የምታዩት ካፒንግ ፋክተር ይኖራል ማለት ነው። ሶ ናስዳክ 100 በዚህ ፎርሙላ ውስጥ አልፎ መቶ የቴክኖሎጂ ድርጅቶች በዚህ ፎርሙላ ውስጥ አልፈው ናስዳክ 100 ኢንዴክሱን ቅድም ያሳያችሁን እዚህ ጋር ያለውን ከፈጠሩልን በኋላ ይሄ ኢንዴክስ ትሬድ እንዲደረግ ይፈለጋል። ሁሉም ሄጅ ማድረግ የሚፈልጉ ኢንቨስተሮች፣ ስፔኩሌት ማድረግ የሚፈልጉ ትሬደሮች ይህንን ነገር ተጠቅመው ገንዘብ መስራት ይፈልጋሉ። ስለዚህ ያንን ገንዘብ ለመስራት የሚረዷቸው አንደኛ ኤንኪው ተብሎ በፊውቸር መልኩ አለ፣ ናስ 100 ተብሎ በሲኤፍዲ መልኩ አለ፣ ኪውኪውኪው ተብሎ በኢቲኤፍ መልኩ አለ፣ ናስዳክ 100 ተብሎ በሚቹዋል ፈንድ መልኩ አለ። በተለያየ አይነት ሁኔታ ይሄ ኢንዴክስ ድራይቭድ ተደርጎ ሊመጣ ይችላል ማለት ነው። ያ ዴሪቫቲቭ ብለን እንጠራዋለን። የስቶክ ኢንዴክስ ናስዳክ 100 ብቻ አይደለም፣ በጣም ብዙ ኢንዴክሶች አሉ። ኦልሞስት ከመቶ በላይ የሚሆኑ ብዙ ሀገራት ብዙ ስቶክ ማርኬት ያላቸው ሀገራት ኢንዴክስ አላቸው። ኢቭን አሜሪካ ላይ ራሱ ትላልቅ የሆኑትን እንደነ ኤስኤንፒን እንደ ዶው እንደ ናስዳክ 100 ያሉትን ማንሳት እንችላለን። የመጀመሪያው የስቶክ ኢንዴክስ የተፈጠረው በቻርለስ ዶ ነው። ቻርለስ ዶ በወቅቱ አሜሪካ ላይ ያለውን የስቶክ እንቅስቃሴ ጀነራሊ ለመረዳት ይፈልጋል። ዘን የሁሉንም በወቅቱ የነበሩ 12 ካምፓኒዎች ነበሩ። የነዛን 12 ካምፓኒዎች ዋጋ ወሰደ እና ለ12 አካፍሎ የመጀመሪያውን ኢንዴክስ መፍጠር ቻለ። ዘን ሞር እያደገ ያዶ ኦልሞስት አሁን 30 ካምፓኒዎች አሉት። ሶ የአሜሪካን 30 ካምፓኒዎች እንቅስቃሴ ለማየት ከፈለጋችሁ ዶጋ ወይም ደግሞ ዩኤስ30 ጋር ትሄዳላችሁ። ሶ ቻርለስ ዶ በፈጠራት የመጀመሪያዋ ኢንዴክስ አሁን የምታዩቸው በጣም ብዙ ኢንዴክሶች ተፈጥረዋል ማለት ነው። ከነዛ ውስጥ ናስዳክ አንዱ ነው። ኤስኤንፒ 500 አለ። በጣም ብዙ ሀገራት ደግሞ የየራሳቸው ኢንዴክስ አላቸው። ስለዚህ አሁን ኢንዴክሶቹ በውስጣቸው ለምሳሌ ናስዳክ 100 የቴክኖሎጂ ድርጅት ይዟል። ግን 100ም የቴክኖሎጂ ድርጅቶች እኩል የሆነ አቅም ላይኖራቸው ይችላል። ካፒንግ ፋክተሩ ቢኖርም ራሱ እኩል የሆነ ዌይት አይኖራቸውም። ትልቅ ካምፓኒዎች ሞር ዌይት ይኖራቸዋል። የእነሱ እንቅስቃሴ ሞር ናስዳክን በጣም ያንቀሳቅሷል። ትናንሾቹ ደግሞ ብዙም አቅም ላይኖራቸው ይችላል። ግን ስቲል ትንሽም ቢሆን አቅም እንዲኖራቸው ይደረጋል ማለት ነው። ይሄ በደንብ ግልጽ እንዲሆንላችሁ እስኪ ሂትማፖችን ለማየት እንሞክር። ሶ እዚህ ጋር የምታዩት ናስዳክ 100 ውስጥ ተካተው የሚገኙ 100 የቴክኖሎጂ ድርጅቶች በማርኬት ካፓቸው የተቀመጡበት ሂትማፕ ነው። እዚህ ጋር ትልቅ ሳጥን የያዙት ትልቅ የሆነ ማርኬት ካፕ ወይም ትልቅ የሆነ ዌይት አላቸው። እዚህ ናስዳክ 100 ኢንዴክስ ውስጥ ጎግል አለ፣ አማዞን አለ፣ አፕል አለ፣ ማይክሮሶፍት አለ፣ ሜታ አለ፣ ኤቪጂ አለ። ስለዚህ እዚህ ጋር አሁን አይታችሁት ከሆነ ከዚህ ጀምራችሁ ወደዚህ ያሉትን በምታዩበት ጊዜ ኦልሞስት 45% የሚሆነውን እነዚህ ካምፓኒዎች ይዘውታል። ከዛ ውስጥም በጣም ጥቂት የሆነ አቅም የያዙ እዚህ ጋር የምታዩቸው ሌሎች ካምፓኒዎች አሉ። ምናልባት እዚህ ጋር ያሉት ከዚህ ጀምሮ እስከዚህ ኮርነር ድረስ ያሉት ኒቪዲያን ላያክሉ ይችላሉ፣ ጎግልን ላያክሉ ይችላሉ። 15-20 ካምፓኒዎች ቢሆኑ ራሱ ማለት ነው። ስለዚህ እዚህ ጋር የምታዩት ሂትማፕ የሚያሳያችሁ ምን ያክል አንድ ካምፓኒ እዚህ ኢንዴክስ ውስጥ ዌይት አለው የሚለው ነው። እዚህ ጋር የምታዩቸው 100 የቴክኖሎጂ ድርጅቶች ናቸው። ቀጥለን ስንመጣ ደግሞ ኤስኤንፒ 500 ላይ ያሉ ድርጅቶች ናቸው። አሁን አይታችሁ ከሆነ እነዚህም መጠናቸው አነሰ፣ ብዛታቸውም እዚህ ጋር ያሉት ጨመረ። እዚህ ጋር ኤስኤንፒ 500 500 ድርጅቶችን ነው የሚይዘው። 500 ትላልቅ የአሜሪካ ድርጅቶችን ነው የሚይዘው። ስለዚህ 500 እነዚህ ትላልቅ የአሜሪካ ድርጅቶች እዚህ ጋር በምታዩቸው መልኩ ተቀምጠዋል። ቅድም እንዳልኳችሁ ትልቅ ሳጥን ያለው ትልቅ አቅም አለው። የኤስኤንፒ 500ን እንቅስቃሴ መወሰን ትልቅ አቅም አለው። እዚህ ጋር የምታዩቸው ለምሳሌ ኦልሞስት 20%ቱን ሊይዙት ይችላሉ ሶስቱ። ግን ያው 500 ስለሆኑ እየበዙ ሲመጡ የነዚህ አቅም እያነሰ ይመጣል። የነዚህ አቅም ሞር እንዲጨምር ወደ ዩኤስ30 እንምጣ። ዩኤስ30 ጋር ስንመጣ የነዚህ ሳጥን እጅግ በጣም ጨመረ፣ ናስዳክ ላይ ከነበረው በላይ ራሱ። ግን እዚህ ጋር ደግሞ በጣም ትንሿ ሳጥን ራሱ ኦልሞስት ተለቅ ያለች ናት።
ለምን 30 ድርጅት ነው እዚህ ጋር የሚይዘው። ከ30 ድርጅቶቹ ደግሞ 30ውም የአሜሪካ ትላልቅ ድርጅቶች ናቸው። እዚህ ጋር ምንም አይነት የኒች ክልከላ የለም። ወይም ደግሞ የፋይናንሻል የሆኑ ኢንስቲትዩሽኖችም ሊገቡ ይችላሉ። እዚህ ጋር ጄፒ ሞርጋን ማየት ትችላላችሁ። እዚህ ጋር ጎልድማን ሳክስ አለ እና እነዚህ ድርጅቶችም ሊገቡ ይችላሉ። ናስዳክ ላይ ግን ለመግባት ምን መሆን አለባቸው? ፈጣን የሆነ እድገት ያለው ነን ፋይናንሻል የሆኑ የቴክኖሎጂ ድርጅቶች መሆን አለባቸው። አሁን በዚሁ አጋጣሚ ልብ እንድትሉልኝ የምፈልገው ነገር ይኖራል። በቅድሚያ ወደ ናስዳክ ልመለስላችሁ። ወደ ናስዳክ ስንመለስ አይታችሁ ከሆነ የናስዳክ ላይ በብዛት የሚበዛው ቀለም ምንድን ነው ብላችሁ ቀይ ነው። ወይም ደግሞ ናስዳክ ላይ ያሉ ብዙ ስቶኮች ምን እያደረጉ ነው? እየቀነሱ ነው። ቴስላ ማየት እንችላለን፣ ሳንዲስክ ማየት እንችላለን፣ ኤልአርሲኤክስ ማየት እንችላለን፣ ሲስኮ ማየት እንችላለን፣ ኤኤምዲ ማየት እንችላለን፣ ኤስኤምኤል ማየት እንችላለን። በብዛት ትላልቆቹ እየቀነሱ ነው፣ ኒቪዲያን ጨምሮ። ቀጥዬ ወደ እንትን ልምጣላችሁ፣ ወደ ዩኤስአርቲ ልምጣላችሁ። ዩኤስአርቲ ላይ ስንመጣ ደግሞ ኦልሞስት እየቀነሱ ያሉ ድርጅቶች 1 2 3 ናቸው። ከዛ በተጨማሪ 1 2 3 4 5 6 ድርጅቶች ደግሞ ምንድን ናቸው? ኦልሞስት ብሬክ ኢቭን ላይ ናቸው። ሌሎቹ ድርጅቶች ግን የቀሩት አጠቃላይ 21 ድርጅቶች ማለት ነው የቀሩት አግሬሲቭ የሆነ ቡሊሽ ላይ ናቸው። ኦልሞስት ዳርክ የሆነ ግሪን ያላቸው ከ3% በላይ እየጨመሩ ነው። ወደ ኋላ ተመልሰን ግን ወደዚህ ስንመጣ ኦልሞስት 7% የቀነሰ አለ፣ 14% የቀነሰ አለ፣ 6% የቀነሰ አለ፣ 10 11 የቀነሰ አለ። ሶ አሁን እዚህ ጋር ልብ እንድትሉልኝ የምፈልገው ነገር በቅርቡ ያለፉትን ወራት ኦልሞስት ከማርች 31 ጀምሮ ማርኬቱ አግሬሲቭሊ ቡሊሽ ነበረ። ያ አግሬሲቭሊ የነበረው ቡሊሽ ሙቭመንት የተፈጠረው ለምንድን ነው? ቴሌግራም ቻናሌ ላይ በደንብ አውርተንበታል። ኤአይ ላይ በነበረ ሃይፕ ምክንያት ነው። ኤአይ ላይ መሰረት ያደረጉ ድርጅቶች ፋይናንሻል ሪፖርታቸውን እያሳወቁ ነበር። ኦብሊጌሽን አለባቸው ብያቸዋለሁ ቅድም። ያላቸውን ፋይናንሻል ሪፖርት ያላቸውን ፕላን ማሳወቅ ነበረባቸው። ያንን እያሳወቁ ነበር። ብዙዎቹ ከፍተኛ ፕሮፊት እያሳዩ ነው። በተለይ ሰሚ ኮንዳክተር የሚያመርቱ ድርጅቶች ዛት ሚንስ ኤአይ ለማምረት ወይም ኤአይን ራን ለማድረግ የሚያስፈልጉ ኮምፒውተሮችን ለመስራት የሚያገለግሉ ሰሚ ኮንዳክተሮችን የሚያመርቱ ድርጅቶች ከፍተኛ የሆነ ትርፍ እያሳዩ ነበር። ስለዚህ በወቅቱ የነበሩ ኢንቨስተሮች ከሃይፑ ጋር መሄድ አለባቸው። የእነዚህ የሴሚ ኮንዳክተር ስቶኮች ቫልዩ አብሮ የሚጨምር ከሆነ እዛ ላይ መገኘት አለባቸው። ለምሳሌ እዚህ ጋር ማይክሮንን እናንሳ። ማይክሮን የዛሬ ዓመት ወደዚህ ሂትማፕ ብትመጡ እዚህ ጥግ ላይ ላታገኙት ትችላላችሁ። የዛሬ ዓመት ማይክሮን የነበረው ማርኬት ካፕ ወደ 140 አካባቢ ቢሊዮን ነው። 144 ቀላል ቁጥር አይደለም፣ ግን ስቲል እዚህ ጋር ካሉት ጋር ኮምፒት ማድረግ የሚችል አይነት ቁጥር አይደለም ነበር። አሁንስ የያዘውን ሳጥን እዩት። አሁን አጠቃላይ 1.1 ትሪሊየን ቫልዩ አለው። ሶ ኦልሞስት በአንድ ዓመት ውስጥ 1000% አካባቢ ጨምሮ ነበር። አሁን የተወሰነ ቀንሷል፣ ግን 1000% አካባቢ ጨምሮ ነበር ማይክሮን። 10 እጥፍ ማለት ነው። ይሄ ጥሩ ነው ለካምፓኒው፣ ግን ይሄ ነገር ሰስተነብል ነው የሚለውን ነገር ወደፊት የሚኖሩ ቅርብ ጊዜያቶች ይመልሱታል። ሶ ማይክሮን በወቅቱ የዛሬ ዓመት ጁላይ ላይ ኦገስት ላይ ብትመለሱ ጁላይ 2025 ኦገስት 2025 ላይ ብትመለሱ የስቶክ ቫልዩ 140 130 119 120 ዶላር አካባቢ ነበር። አሁንስ በቅርብ ጊዜ የዛሬ 2 ሳምንት 1 ሳምንት በፊት 1200 ደርሶ ነበር። ኦልሞስት 10 እጥፍ ጨምሮ ነበር። አሁን ኦልሞስት 900 አካባቢ ወርዷል። ስለዚህ ይሄ ማይክሮን አንድ ምሳሌ ነው። በአንድ ዓመት ውስጥ 1000% የጨመረ። ኤኤምዲ በጣም ጨምሯል። ኢንቴል በጣም ጨምሯል። ኤስኤምኤል በጣም ጨምሯል። ብዙዎቹ እዚህ ጋር የምታዩቸው ድርጅቶች በጣም ጨምረው ነበር። ግን ጊዜ ወሰዱና ሁሉንም እዚህ ጋር ያሉትን ከቴስላ እና ከተወሰኑ ካምፓኒዎች ቴስላ ፕሮባብሊ ቴስላ እና ከፒኤኤን ደብሊው ውጪ በደንብ ይዋቸው። ትላልቆቹን እዚህ ጋር ያሉትን ተዋቸውና ትላልቆቹን እነዚህ የምታዩቸውን ትላልቅ ሬክታንግል የያዙትን ቀዮቹን ለማየት ሞክሩ። እዚህ ጋር የምታዩቸው ቀዮቹ ኤልአርሲኤክስ፣ ደብሊውዲሲ፣ አርም፣ ኤስቲኤክስ፣ ቲኤክስኤን፣ ኤዲአይ፣ ኤስኤምኤል፣ ኢንቴል፣ ኤኤምቲ፣ ኤምዩ፣ ኤኤምዲ፣ ሲስኮ፣ ኒቪዲያ፣ ኤቪጂዮ ሰሚኮንዳክተር አምራች ድርጅቶች ናቸው።
እዚህ ጋር ኪውኮምንም ጨምሮ 17 እናድርገው። ሶ እነዚህ ሴሚኮንዳክተር አምራች ድርጅቶች በኤአይ በብል ጊዜ ኤአይ በብል ነው ብዬ ነው የማስበው እኔ በደንብ ሴሚኮንዳክተሮችን እየሸጡ ነበረ። ወደኋላ 2001 ላይ ልመልሳችሁ ቴሌግራም ቻናሌ ላይ የዛሬ ወር አካባቢ ስለ ዶትኮም በብል ተመልሳችሁ እዩ ብያችሁ ነበረ። ሶ 2001 ላይ ነበረ ዶትኮም በብል ነበር። ዛት ሚንስ በወቅቱ ዶትኮም ማለት ያው ዌብሳይት ነው። ዌብሳይት ያለው ድርጅት ናስዳክ ላይ ሊስት ይደረጋል፣ በፍጥነት ስቶኩ ያድጋል። ሁሉም ድርጅት ዌብሳይት እየፈጠረ የጥርስ ሕክምና ሊሆን ይችላል፣ አይመለከተውም፣ ዌብሳይት ላይ ያስፈልገው ይችላል። ሁሉም በየራሳቸው ዌብሳይት እየፈጠሩ በወቅቱ ኢንተርኔት ሞር ሃይፕ ነበረው። ሰው የኢንተርኔት በብል ነው፣ የዶትኮም በብል ተብሎ ይጠራል። የተወሰነ ያክል ጊዜ በጣም ጨመረ። ብዙ ሰዎች ይሄ ነገር ሪስኪ የሆነ እንደነበር ያውቃሉ። ብዙ ኢንቨስተሮች ያውቃሉ። ወደ ላይ ፕራይሱ ሲጨምር፣ አዎ እየጨመረ ነው። በቅርብ ጊዜ ይሄ ፕራይስ ወደ ነበረበት ይመለሳል። ይሄ የኢንተርኔት እንቅስቃሴ የሚፈለገውን ነገር ይዞ መምጣት ካልቻለ ይሄ ጨምሮ የነበረው ፕራይስ ወደ ነበረበት ይመለሳል። ሶ በብል ማለት አላግባብ የሆነ ፈጣን የሆነ ሁሉም ሰው ሀብታም የሆነ እስከሚመስለው ድረስ ሁሉም ካምፓኒ በጣም በትልቁ ያደገ እስከሚመስል ድረስ የሚኖር የዋጋ መጨመር ነው፣ የስቶክ ዋጋ መጨመር ነው። ሶ በወቅቱ የነበረው ዶትኮም ዌብሳይት የፈጠረ ድርጅት ሁላ ትልቅ የሆነ የስቶክ ቫልዩ ይኖረዋል። ሶ በኋላ ብዙ ድርጅቶች እንደተጠበቀው ዌብሳይታቸው ፐርፎርም እያደረገ አይደለም፣ በቂ ፕሮፊት እያመጣ አይደለም። ዘን 2001 ላይ ያ ዶትኮም በብል ብረስት አረገ፣ ፈነዳ። ዘን የብዙ ካምፓኒዎች ባንክራፕሲ ነበረ፣ ብዙ ካምፓኒዎች ተዘግተዋል። ከዛ በተጨማሪ ደግሞ የብዙ ካምፓኒዎች ዋጋ ወርዷል። ኢቨን አሜሪካ ከዛ ከዶትኮም በብል ለማገገም ኦልሞስት የተወሰነ ጊዜ ወስዶባታል። ኢንተረስት ሬት መቀነስ ኖሮባታል። ካምፓኒዎች መልሰው እንዲነቃቁ ስራ ድጋሚ እንዲፈጠር ማድረግ ኖሮባታል። ያንን ሁሉ አድርጋ ነው መጨረሻ ላይ መለሰችው። ከዛው የ2008 ፋይናንሻል ክራይሲስ መጣ። እሱም ሌላ ጠባሳ ጥሎ አለፈ ማለት ነው። አሁን ደግሞ የኤአይ በብል አለ። አሁን ብዙ ሰው እንዳለ ያውቃል። ብዙ ሰው እንዳለ ሊኖር እንደሚችል ይገምታል። ለምን? እነዚህ ካምፓኒዎች ጎግልም፣ አማዞንም፣ ማይክሮሶፍትም፣ ሜታም አራቱ የጠቀስኩላችሁ ብቻቸውን ወደ 750 ቢሊየን በጀት አዘጋጅተዋል ለዚህ ኤአይ በዚህ ዓመት። 750 ቢሊየን ማለት በጣም ብዙ ነው። ይሄ 750 ቢሊየን ማለት 2008 ላይ የአሜሪካ መንግስት ፋይናንሻል ክራይሲሱን ለማከም የተጠቀመው ገንዘብ ነው። የዓለምን ኢኮኖሚ ያዳነበት ገንዘብ ነው። እነዚህ ድርጅቶች ግን አሁን ትርፍ ሊኖረው ላይኖረው የሚችል ኤአይ ላይ እያወጡት ነው። እነዚህ ድርጅቶች ሊያከስራቸው እንደሚችል አያውቁም ወይ ካላችሁ ይገምታሉ። ግን ደግሞ ይሄ ነገር ትክክል ቢሆን አሁን ጎግል ለብቻው ገብቶበትና ጎግል በደንብ ፕሮፊቴብል የሚሆንበት ከሆነ አማዞን፣ ማይክሮሶፍት፣ ሜታ እንደሚጠበቀው ላያድጉ ይችላሉ። ጎግል ግን በብዙ እጥፍ አልፏቸው ሊሄድ ይችላል። ስለዚህ በዚህ ዋር መሸነፍ አይፈልጉም። ግን ደግሞ የሚያወጡት ወጪ አሁን የስቶኩ ፕራይስ በብዙ ሁኔታ እንዲለጠጥና ኦቨር ፕራይስድ እንዲሆን አድርጎታል። ስለዚህ እዚህ ጋር የምታዩት የነገርኳችሁ ማይክሮን 1000% ጨምሯል። ሌሎችም ደግሞ በተመሳሳይ ሁኔታ 200 እና 300% ጨምሯል። ስለዚህ አማዞን፣ ጎግል፣ ማይክሮሶፍት፣ ሜታ በአሁኑ 750 ቢሊዮን እናወጣለን ብለዋል። ቀጣይ ዓመት ግን ይህንን ላያወጡ ይችላሉ። ለምን? በአሁኑ ዓመት የ750 ቢሊዮን ኢንቨስትመንት ሊያመጣ የሚችለውን ገቢ ማምጣት ማይችሉ ከሆነ ቀጣይ ዓመት ይህንን ነገር ለማድረግ ከሬጁ ላይኖራችሁ ይችላል። ያንን ነገር ማድረግ የሚቀጥሉ ከሆነ መውደቂያቸው ቅርብ ይሆናል። ከዛስ እዚህ ጋር የምታዩቸው ሴሚኮንዳክተር አምራች ድርጅቶች ኒቪዲያን ጨምሮ ከፍተኛ የሆነ ኦርደር ተቀብለዋል። አሁን ለምሳሌ ኒቪዲያ እስከ 2027 ድረስ የ1 ትሪሊዮን ዶላር ኦርደር ተቀብሏል። ይሄ የ1 ትሪሊዮን ዶላር ኦርደር ሴትል የመደረግ ግዴታ አለበት እስከ 2027 ድረስ። ስለዚህ አሁን ኤአይ እንበልና ጥሩ ፐርፎርም አላረገም ስላችሁ ቴክኖሎጂው አይሰራም ይወድቃል የሚለውን ነገር እያልኳችሁ ሳይሆን፣ ግን ደግሞ እንደሚያወጡበት ወጪ የሚጠብቁትን ገቢ እያመጣላቸው ባይሆን ሁሉም ወደ ኋላ ትንሽ ሸሸት ማድረግ ይጀምራሉ። ሙሉ በሙሉ ባያቆሙትም የሚያወጡትን ገንዘብ በቻሉት አቅም ይቀንሳሉ። ኦልሞስት አሁን የሚያወጡትን ወጪ በ50% ጨምረዋል።
አማዞን 57% ለኤአይ ነው የሚያወጣው። ጉግል 40 ምናምን ፐርሰንት፣ ሜታ 50 ምናምን ፐርሰንት፣ ማይክሮሶፍት 40 ምናምን ፐርሰንት ነው የሚያወጡት ለኤአይ። ሶ እነዚህ ድርጅቶች ይህንን 40 እና 50% ባያወጡ ይሄ ወደ ኪሳቸው የሚገባ ገንዘብ ነበረ። አሁን ግን እየወጡት ነው። ቀጣይ ዓመት ግን ይህንን ነገር ማድረግ ላይችሉ ይችላሉ። ቀጣይ ዓመት ብቻ ሳይሆን ቀጣይ ኳርተር ላይ ሪፖርታቸውን ሲያቀርቡ ከኤአይ በሚያገኙት ገቢ ጥሩ የሆነ ነገር እያረጉ ካልሆነ ወይም ጥሩ ገንዘብ እያገኙ ካልሆነ የትኛውም ኢንቨስተር እነዚህ ላይ ኢንቨስት ማድረግ አይፈልግም። ግን አሁን እዚህ ጋር የምታያቸው ቤሪሽ ሙቭመንቶች ፕሮባብሊ በብሉ ፈንድቶ ቤሪሽ ሙቭመንት ተጀምሯል እያልኩኝ አይደለም። ላይሆን ይችላል። ስቲል ኤአይ አቅሙ ምን ያክል ነው የሚለውን እነዚህም ካምፓኒዎች እርግጠኛ ሆነው አላዩትም። ግን በቅርብ ጊዜ ሁሉም ሊያዩት ይችላሉ። ልክ ሁሉም ግን ይህን ነገር ማየት ሲጀምሩ ቅድም እንዳልኳችሁ ከኒቪዲያ ላይ 1 ትሪሊየን የሚጠጋ ኦርደር አለ። ኒቪዲያ ላይ ብቻ ከነዚህ ድርጅቶች ኒቪዲያ ላይ 1 ትሪሊየን አለ። ሶ እንበልና ኤአይ ጥሩ ፐርፎርም አላረገም። ስለዚህ ኒቪዲያ ግዴታ ይሸጥላቸዋል። እንኩ ውሰዱልኝ ብሎ የ1 ትሪሊየን ቫልዩ ያለው ሰሚኮንዳክተር ይሰጣቸዋል። እዚህ ጋር ያሉት ሰሚኮንዳክተር ድርጅቶችም ደግሞ በተመሳሳይ ሁኔታ ለእነዚህ ድርጅቶች እንኩ ዕቃችሁን ውሰዱልን ብለው ይሰጧቸዋል። ምክንያቱም ቀድመው አዘዋል። ቀድሞ የታዘዘ ነው ኒቪዲያ ጋር ብቻ 1 ትሪሊየን። እነዚህ ደግሞ ሊስት ያላረጉት ሌሎቹ የራሳቸው ያላቸው ኦርደር ይኖራል። ያ ሁላ ሲደመር እነ ጉግል፣ አማዞን፣ ማይክሮሶፍት፣ ሜታ ትልቅ ማይፈልጉት ሸክም ይኖርባቸዋል ማለት ነው። ፕሮፊት ላያመጣ የሚችል የ1 ትሪሊየን ወርዝ ያለው ጂፒዩ ይኖራቸዋል። የዛን ጊዜ ያንን ጂፒዩ ወይ ድጋሚ ለመሸጥ ይገደዳሉ። ድጋሚ ሲሸጡት ከስረው ነው የሚሸጡት። ሁለተኛ ደግሞ ሻጭ በሚበዛበት ጊዜ ዋጋው ይቀንሳል። ስለዚህ የመክሰር እድላቸው ከፍተኛ ሊሆን ይችላል። ከዛ በተጨማሪ ደግሞ ያው በከፍተኛ ሁኔታ እዚህ ነገር ላይ ኢንቨስት ያደረጉ ድርጅቶች ከሆኑ አይታወቅም፣ ሙሉ በሙሉ ባንክራፕት ሊያደርጉ ይችላሉ። ሶ ለዛ ነው ኤአይ በብል ነው ብሎ ብዙ ሰዎች እያመኑ ያሉት። ስቲል ግን በብል ነው ብሎ ቢያስቡም ብዙ ኢንቨስተሮች ያው ከፍሎ ጋር መሄድ አለባቸው፣ ከማርኬቱ ትሬንድ ጋር መሄድ አለባቸው። ማርኬቱ የሚያብድ ከሆነ አብሮ ማበድ አለባቸው። ማርኬቱ ቀስ ብሎ መሄድ ከሆነ አብሮ ቀስ ብለው መሄድ አለባቸው። ይህንን ስለሚያውቁ ሁሉም የዋል ስትሪት ኢንቨስተሮች፣ ኢንስቲትዩሽኖች ያንን ለማድረግ ይሞክራሉ። አሁን እዚህ ጋር የተፈጠረው ቤሪሽ ሙቭመንት በምን ተፈጠረ ካላችሁ አይታችሁ ከነበረ ሁሉም ቤዝ ያደረጉት ሰሚኮንዳክተር ላይ ነው። ኔትፍሊክስ የቴክኖሎጂ ድርጅት ነው፣ ደህና ነው። አፕል ደህና ነው። ማይክሮሶፍትም ስቲል ደህና ነው። ጎግልም ደህና ነው። ሜታ ግራ የሚያጋባ ሲቹዌሽን ላይ ነው ያለው። ሌሎቹ ግን አማዞንም ኦልሞስት ደህና ነው ማለት እንችላለን። ኒቪዲያ ትልቅ ስለሆነ ፕሮባብሊ ደህና የመሆን እድል ይኖረዋል። ሌሎቹ እዚህ ጋር የምታዩቸው አረንጓዴዎቹ በብዛት የቴክኖሎጂ ድርጅቶች እና ጀስት የኮንሱመር ድርጅቶች ናቸው። ስታርባክስንም ብናይ ሌሎቹንም ብናይ ልክ እንደዚህ አይነት ድርጅቶች ናቸው። በጣም በቀይ ሁኔታ ያሉት ግን የምታዩቸው ከቴስላ ውጪ የሰሚኮንዳክተር አምራች ናቸው። ሶ በቅርቡ ሁለተኛ ኳርተር ሪፖርት ይኖራል። ያ ሁለተኛው ኳርተር ሪፖርት ምን ይዞ እንደሚመጣ ብዙ ኢንቨስተሮች ያው ይጠብቃሉ፣ ገስ ያደርጋሉ። ስለዚህ አሁኑኑ እስካሁን ጨምሯል። ማይክሮን 1000% ጨምሮላቸዋል። ሜይ ቢ የዛሬ ዓመት ገዝተውት ከነበረ 1000% ጨምሮላቸዋል። ሽጠው መውጣት ይኖርባቸዋል። ሸጠው ወጥተው ግን ስቲል ንግዳቸውን መቀጠል ይፈልጋሉ። ስለዚህ ይህንን ወዴት ይወስዱታል? ጠንካራ ወደ ሆኑት 30 ድርጅቶች ይወስዱታል። እነዚህ ጠንካራ የሆኑት 30 ድርጅቶች አፕል አለ፣ ማይክሮሶፍት አለ፣ ዋልማርት አለ፣ ቪዛ አለ፣ ባንኮች አሉ። እዚህ ጋር የምታያቸው አሜሪካ ኤክስፕረስ የመሳሰሉ ባንኮች አሉ። ወደ እነዛ ባንኮችና ወደ እነዛ ኮንሱመር ላይ ትኩረት ወዳረጉ ድርጅቶች ይወስዱታል። ማክዶናልድ ምንም የተለየ ከኤአይ ጋር የሚያገናኘው ነገር የለም። ጀስት ምግብ ነው የሚሸጠው። ምግቡን መሸጡን ይቀጥላል። ገዢዎቹም ይገዙታል። አሜሪካን ኤክስፕረስ እንደዛው፣ ዋልማርትም እንደዛው፣ ቪዛም እንደዛው፣ ጄንጄም እንደዛው። ሶ ሁሉም መሸጣቸውን ይቀጥላሉ። ሴሚኮንዳክተር አምራቾቹስ ምናልባት እነ ጎግል አይ ማውጣት ያለብንን ነገር መቀነስ አለብን የሚሉ ከሆነ ሁለተኛው ኳርተር ላይ እዚህ ጋር የምታዩቸው ሴሚኮንዳክተር ድርጅቶች ይጎዳሉ። ሶ በቀጭን መስመር ላይ ያሉት እነዚህ ድርጅቶች። ለዛም ነው ኢንቨስተሮች እዚህ ጋር ያላቸውን ገንዘብ ወደ ጠንካራ ወደሆኑ ምናልባት በዚህ ኢራ ላይጎዱ ከሚችሉ ካምፓኒዎች መካከል መርጠው ወደ እነዛ ኢንቨስት ያደረጉት። ስለዚህ አሁን የኢንዴክሶችን ጥቅም ለማየት ነው ይህን ሁሉ ነገርኳችሁ። ናስዳክን ስናይ የቴክኖሎጂ ድርጅቶችን አሳየን። ናስዳክ ያለፈው ሳምንት ሙቭመንት ብታዩት ቤሪሽ ሙቭመንት ነበረው። ግቡና ቼክ አድርጉት።
ጁን 29 ጀምሮ እስከ ጁላይ 2-3 ድረስ ያለውን የሳምንቱን የማርኬት ሙቭመንት እዩት። ናስዳክ ላይ ቤሪሽ የሆነ ሙቭመንት ነበረ። ኤስኤንፒ ላይም ልክ እንደዛው ቤሪሽ የሆነ ነበር፣ ግን ኦልሞስት ብሬክ ኢቭን የሆነ ሙቭመንት ነው የነበረው። ምክንያቱም 500 ካምፓኒዎች እንደመሆናቸው ያው ጤናማ የሆነውም ካምፓኒ አለ፣ ኤአይ ላይም ያለው ካምፓኒ አለ። ሶ ኦልሞስት ወደ ብሬክ ኢቭን ያመጡታል። ናስዳክ ላይ ግን በኤአይ ምክንያት በጣም ብዙ ድርጅቶች ባለፈው ዓመት ያልነበሩ ድርጅቶች ወደዚህ ተቀላቅለው ይገኛሉ። ወደ ዩኤስ ሰርቲን ግን ስንመጣ ኦልሞስት ሰፊ የሆነውን ማርኬትን የያዘው ዩኤስ ሰርቲ ባለፈው ሳምንት ኦልሞስት ሙሉ ቡሊሽ ሙቭመንትን የነበረው ሁሉንም ቀን ከሰኞ እስከ አርብ ድረስ ባሉት ቀናቶች ውስጥ ቡሊሽ ሙቭመንትን የነበረው ለምን? ጠንካራ የሆኑ ካምፓኒዎች ነበሩት። በብዛት ኤአይ ላይ ትኩረት ያደረጉ ካምፓኒዎች የሉትም። ኢቨን ምንም እንኳን ጉግልም ማይክሮሶፍትም ኒቪዲያም አማዞንም ኤአይ ላይ ትኩረት ለማድረግ ቢሞክሩም እዚህ ውስጥ ግን ያው በብዛት ጉግል ባይ ዘ ዌይ ዶ ጆንስን ወይም ዩኤስ ሰርቲን የተቀላቀለው ባለፈው ወር ነው። አፕል ደግሞ በቅርብ ዓመታት ውስጥ ነው የተቀላቀለው። ሶ ከዚህ በፊት የነበሩት ባንኮች ነበሩ። ባንኮችና የቴሌኮም ድርጅቶች ጉግል እና አፕል የቴሌኮም ድርጅቶችን ተክተው ነው የገቡት እዚህ። እነዚህ ጠንካራ የሆነ እንቅስቃሴ እያሳዩ የሚቀጥሉ ከሆነ እዚህ ውስጥ ይቆያሉ ማለት ነው። ስለዚህ አጠቃላይ ትልቁን የሆነ ፕራይስ ዌይትድ የሆነ እንቅስቃሴ ነው የሚያሳያችሁ ዩኤስ ሰርቲ ወይም ዶ ጆንስ። ሌሎቹ ግን እንደነ ናስዳክ፣ ኤስኤንፒ 500 ያሉ ድርጅቶች ግን መቶ ከሆኑ መቶ የቴክኖሎጂ ድርጅቶችን ያሳያቸዋል። ይሄ ሞር ማርኬት ካፕ ዌይትድ ነው። ቅድም እንደነገርኳችሁ ሞር ማርኬት ካፕ ላይ መሰረት ባደረገ ሁኔታ ነው ፎርሙላቸው ካልኩሌት የሚደረገው። ወደ ዩኤስ ሰርቲ ስንመጣ ግን ፕራይሱ ላይ መሰረት ባደረገ ሁኔታ ነው የሚሰራው ማለት ነው። ስለዚህ እነዚህ ሶስቱ ኢንዴክሶች የየራሳቸው ባህሪ ያላቸው፣ አንደኛው በአንድ ጊዜ ሊጠነክር ይችላል፣ አንደኛው በአንድ ጊዜ ሊደክም ይችላል። ናስዳክ ደካማ እንቅስቃሴ እያሳየ ዩኤስ ሰርቲ ወይም ደግሞ ዶ ጆንስ ጥሩ የሆነ እንቅስቃሴ ሊያሳይ ይችላል። ስለዚህ ሁሉም ኢንዴክስ የራሱ የሆነ ባህሪ ሊኖረው ይችላል። የራሱ የሆነ ማንነት ይኖረዋል። የራሱ የሆነ ማሳየት የሚችለው መጠቆም የሚችለው ነገር ይኖረዋል። እንዳልኳቸው ዩኤስ ሰርቲ የያዛቸው ካምፓኒዎች ጥሩ ስለነበሩ ባለፈው ሳምንት በቡሊሽ ጨርሷል። ያንን ለማረጋገጥ ከጁን 29 2026 ጀምሮ እስከ ጁላይ 2-3 ድረስ ያለውን የሳምንቱን ሙቭመንት እዩት። ከዛ በኋላ የሁለቱን ልዩነት በቀላሉ ግራስፕ ማድረግ ትችላላችሁ ብዬ አስባለሁ። ሶ ዋና ዋና የሚባሉ የዓለም ኢንዴክሶች እነማን ናቸው የሚለውን ነገር ለማየት እንሞክር። ቅድም እንዳልኳችሁ ኢንዴክስ ማለት ጠቋሚ ማለት ነው። የኢንዴክሶች ፕሉራል ፎርማቸው ኢንዲስ ተብለው ይጠራሉ። ኢንዲስ እና ኢንዴክስ የሚለያቸው ኢንዲሲስ ብዛትን ነው የሚያመላክተው። ብዙ ሲሆኑ ኢንዲስ ተብለው ነው የሚቀየሩት፣ ኢንዲስ ተብለው ነው የሚጠሩት። አንድ ከሆነ ነጠላ ከሆነ ደግሞ ኢንዴክስ ተብሎ ነው የሚጠራው። ስለዚህ ናስዳክ፣ ኤስኤንፒ 500 ዶ ጆንስን አንድ ላይ የሚጠራላችሁ ከሆነ ኢንዲስ ተብሎ ይጠራሉ። ናስዳክን ብቻ የሚጠራላችሁ ከሆነ ኢንዴክስ ተብሎ ይጠራል። ስለዚህ ብዛትን ነው የሚያመላክተው አይኢኤስ የሚለው ሰፊክስ ማለት ነው። ሶ ትላልቅ ከሚባሉ ኢንዲሶች መካከል የመጀመሪያው ናስዳክ ኮምፖሳይት ይገኝበታል። ይሄ ናስዳክ ኮምፖሳይት የናስዳክ ነው። ቅድም ነግራችሁ ነበር የናስዳክ ነው። ግን ደግሞ ከናስዳክ 100 የሚለየው ይሄ ሙሉ የናስዳክ ድርጅቶችን ነው የሚይዘው። ቅድም ናስዳክ በውስጡ ከ3000 በላይ የሚሆኑ የቴክኖሎጂ እና በፍጥነት እያደጉ ያሉ ድርጅቶችን ሊይዝ ይችላል ብያቸዋለሁ። ሶ ናስዳክ ኮምፖሳይት ተብሎ የራሱ የሆነ ኢንዴክስ አለው። ሶ ናስዳክ ኮምፖሳይት የሚል ቻርት ትሬዲንግ ቪው ላይ ብከፍቱ የምታገኙት ነገር የ3000 ስቶኮችን እንቅስቃሴ የሚያሳይ ኢንዴክስ ነው። እዚህ ጋር ማየት እንችላለን። እዚህ ጋር የምታዩት የናስዳክ ኮምፖሳይት ኢንዴክስ ኮምፖነንቶች ናቸው። 3000 በላይ ድርጅቶች አሉ። እዚህ አካባቢ ምን ያክል እያነሰ እየጠበበ እየበዛ እንደመጣ ይዩት። በዚህ በኩል ደግሞ የምታዩት የናስዳክ 100 ነው። ናስዳክ 100 ኦልሞስት 100 ድርጅቶች ነው የሚኖሩት። ናስዳክ ኮምፖሳይት ደግሞ ሁሉንም ናስዳክ ውስጥ የሚገኙትን ነው። ይሄኛው ናስዳክ 100 ግን ቅድም እንዳልኳችሁ ተመርጠው 100 ትላልቆቹ ተመርጠው ነው እዚህ የሚገቡት። ስለዚህ በእንደዚህ አይነት መልኩ ልትለዩቸው ይገባል ማለት ነው። ቀጥለን ደግሞ የምናየው ኤስኤንፒ 500 ነው። ኤስኤንፒ 500 ደግሞ 500 ትላልቅ የአሜሪካ ድርጅቶችን ነው የሚይዘው። ይሄ ኤስኤንፒ 500 በፊውቸር መልኩ ትሬድ የሚደረገው ኢኤስ ተብሎ ነው። እናየዋለን እሱን። ቀጥለን የምናየው ደግሞ ናስዳክ 100 ነው። ናስዳክ 100 ደግሞ ከዚህ በፊት ነግሬያቸዋለሁ 100 ትላልቅ ነን ፋይናንሻል የሆኑ የአሜሪካ ድርጅቶችን ነው የሚይዘው።
ዶ ጆንስ ኢንዱስትሪያል አቬሬጅ ደግሞ ወይም ዲጂአይኤ ተብሎ ይጠራል፣ ወይም ደግሞ በሌላ ስሙ ዩኤስ 30 ማለት ነው። 30 ትላልቅ የአሜሪካ ድርጅቶችን ነው የሚይዘው። ምንም ሊሆኑ ይችላሉ፣ አስሎንጋስ ትልቅ እስከሆኑ ድረስ ይገባሉ እዛ ውስጥ። ሌላኛው ደግሞ ሩሴል ነው። ይሄ ደግሞ 2000 ትናንሽ ድርጅቶችን ነው የሚይዘው። 2000 ትናንሽ ግርጌ ላይ ያሉ ድርጅቶች ማለት ነው። ናስዳክ፣ ኤስኤንፒ 500 ከላይ ያሉ ድርጅቶችን ነው የሚይዙት። እነዚህ ደግሞ ሩሴሎች ደግሞ ዝቅተኛ ትናንሽ ድርጅቶችን ነው የሚይዙት። ለምንድን ነው እነዚህ ትናንሽ ድርጅቶችን በኢንዴክስ ማስቀመጥ የሚያስፈልገው ካላችሁኝ፣ ሪዝኑን አሁን እናወራለን። በዚህ ሳምንት ኤንኤፍፒ ነበረ ሐሙስ ዕለት። ኤንኤፍፒ ላይ የወጣውን ዳታ አይታችሁ ከሆነ የተጠበቀው 114,000 አዲስ ስራ በዚህ ሳምንት ይፈጠራል ተብሎ ነበር አሜሪካ ላይ። ግን ደግሞ 114,000 አዲስ ስራ አልተፈጠረም። ስንት ነው የተፈጠረው? በግማሽ ቀንሶ 57,000 ስራ ነው የተፈጠረው። ይሄ 57,000 ስራ ከተጠበቀው በግማሽ ያንሳል። ስለዚህ የአሜሪካ መንግስት እዚህ ላይ ምንድን ነው የሚያየው? የአሜሪካ ኢኮኖሚ በሚጠበቀው ሁኔታ እያደገ አይደለም፣ በሚጠበቀው ሁኔታ ስራ እየተፈጠረ አይደለም፣ አንኢምፕሎይመንት እየጨመረ ነው ብሎ ነው የሚያስበው። ስለዚህ ኢምፕሎይመንት እንዲጨምር ኢኮኖሚውን ማነቃቃት ይጠበቅበታል የአሜሪካ መንግስት። ኢኮኖሚውን ለማነቃቃት ከሚጠቀምባቸው ቤስት ከሆኑ የመጀመሪያ ምርጫዎች መካከል ኢንተረስት ሬት መቀነስ ነው። ሶ ይሄ የአንኢምፕሎይመንት ሁኔታ እየጨመረ የሚሄድ ከሆነ፣ አዲስ ስራ ማይፈጠር ከሆነ የአሜሪካ መንግስት ኢንተረስት ሬት ለመቀነስ ይገደዳል። ኢንተረስት ሬት ሲቀነስ የሚጠቀሙት እዚህ ጋር የምታዩቸው ትላልቅ ድርጅቶች አይደሉም። ኒቪዲያ በጣም ብዙ ገንዘብ አለው፣ አያስፈልገውም ብድር። ጉግል ብዙ ገንዘብ አለው፣ ብዙ ብድር አያስፈልገውም። አፕል ብዙ ገንዘብ አለው፣ ብድር ያን ያክል አያሳስበውም። ማይክሮሶፍትም ልክ እንደዛው። እዚህ ጋር የምታዩቸው ከፍተኛ የሆነ ካሽ ሪዘርቭ ሊኖራቸው ይችላል። ግን ሩሴል ውስጥ ሊስት የሚደረጉ 2000 ትናንሽ ድርጅቶች ያ አይነት ፕሪቪሌጅ የላቸውም። ስለዚህ ምን ያስፈልጋቸዋል? ባንክ ያስፈልጋቸዋል፣ ብድር ያስፈልጋቸዋል። ብድሩን ለማግኘት ባንክ ጋር ሄደው መበደር አለባቸው። ስለዚህ ብድር ለመበደር ሲፈልጉ ደግሞ ከፍተኛ የሆነ ብድር ነው የሚፈልጉት። ከፍተኛ የሆነ ብድር የሚፈልጉ ከሆነ ደግሞ ከፍተኛ የሆነ ወለድ፣ ከፍተኛ የሆነ ጭንቀት ነው የሚሆነው። ያንን ጭንቀት አይፈልጉትም። ዝቅተኛ ወለድ ነው የሚያስፈልጋቸው። ዝቅተኛ ወለድ የሚያገኙ ከሆነ እንደፈለጉ ተበድረው ኢኮኖሚያቸውን ያሳድጋሉ። አዲስ ሰራተኞችን መቅጠር ይችላሉ። ካምፓኒያቸውን ማሳደግ ይችላሉ። ኢኮኖሚው እየተሟሟቀ ስራ እየተፈጠረ ገንዘብ በብዙ ሰዎች እጅ እየኖረ ይመጣል ማለት ነው። ሶ የዚህን ጊዜ ከፍተኛ የሆነ ሪተርን የምትፈልጉ ከሆነ ወደ ሩሴል ትመጣላችሁ። ለምን? እነ ናስዳክ እና ኤስኤንፒ 500 የኢንተረስት ሬት መቀነሱ ያን ያክል ላይጠቅማችሁ ይችላል። ሩሴልንስ በከፍተኛ ሁኔታ ይጠቅመዋል። ስለዚህ እነዚህ 2000 ትናንሽ ድርጅቶች ኢንተረስት ሬት የሚቀነስ ከሆነ በቅርብ ቀን ብዙ ኢንቨስተሮች ሩሴልን አርቲዋይ ተብሎ ይጠራል፣ ያንን ትሬድ ማድረግ ነው የሚፈልጉት። ያንን ነው ባይ ማለት የሚፈልጉት፣ ያንን ነው መግዛት የሚፈልጉት። የዛ ነገር ዋጋ በከፍተኛ ሁኔታ ይጨምራል። እናንተም ኢቭን ስካልፕ የምታደርጉ ከሆነ ዴይ ትሬድ የምታደርጉ ከሆነ በየትኛው ዳይሬክሽን ሩሴል 2000 ማየት እንዳለባችሁ ትረዳላችሁ። ሩሴል ማለት ትናንሽ ድርጅቶችን ነው የሚይዘው። ስለዚህ ኢቭን እነ ናስዳክ ቤሪሽ እየሆኑ ቢሆን ራሱ ሩሴል ቡሊሽ ሊሆን የሚችልበት እድል ይኖራል። ኢንተረስት ሬት ከት በሚደረግበት ጊዜ፣ ኢንተረስት ሬት በሚጨመርበት ጊዜ ደግሞ እነ ናስዳክ ጤናማ የሆነ ግሮዝ ኖሯቸው፣ ሩሴል ግን በከፍተኛ ሁኔታ ሊቀንስ ይችላል። ምክንያቱም ሩሴል ውስጥ ያሉት ካምፓኒዎች ባንክ ላይ ዲፔንደንት ናቸው ለማደግ። ሶ ያንን ነው በዋነኝነት የሚያመላክተን። ስለዚህ እኛ እንደምንፈልገው እንደ ኢኮኖሚ ሁኔታ የምንፈልገው ካምፓኒ መርጠን ኢንቨስት ማድረግ እንችላለን፣ ትሬድ ማድረግ እንችላለን፣ ስፔኩሌት ማድረግ እንችላለን። ከአሜሪካ ስንወጣ ደግሞ የምናገኘው ኢሮፕን ነው። ኢሮፕ ከአሜሪካ ቀጥሎ ሰፊ የሆነ ስቶክ ኤክስቼንጅ ያላት አህጉር ናት። ኢሮ ስቶክ 50 ኢሮ ዞን ውስጥ ወይም ደግሞ የኢሮፕ ዩኒየን ውስጥ ያሉ ሀገራት ጣሊያን፣ ስፔን፣ ጀርመን፣ ፍሬንስ የመሳሰሉ ሀገራት ያላቸው ካምፓኒዎች ይወሰዱና ከነዛ ውስጥ 50 ትላልቆቹ ካምፓኒዎች ናቸው ኮንሲደር የሚደረጉት። ስለዚህ የኢሮ ዞን ውስጥ ያሉ 50 የተለያዩ ሀገራት ላይ ስፔን ላይም ሊሆን ይችላል፣ ፍሬንስ ላይም ሊሆን ይችላል፣ ጣሊያን ላይ ሊሆን ይችላል። የትኛውም ሀገር ላይ ሆነው ሲወዳደሩ 50 ውስጥ መግባት የሚችሉ ከሆነ እዚህ ኢሮ ስቶክ ውስጥ ተካተው ኢንዴክስ ሆነው ይቀርባሉ ማለት ነው። ይሄ ኢንዴክስ በፊውቸር መልኩ ኤፍኢኤስኤክስ ተብሎ ትሬድ ይደረጋል። እዚህ ጋር ሊስት ከማድረግላችሁ ኢንዴክሶች ውስጥ በፊውቸር መልኩ ትሬድ መደረግ የማይችለው ናስዳክ ኮምፖሳይት ብቻ ነው።
ሌሎች ሁሉም በፊውቸር መልኩ ትሬድ መደረግ ይችላሉ። ከኢሮፕ ጠበብ ስንል ደግሞ የዩኬ 100ን ወይም ደግሞ ፊትስን እናገኘዋለን። ይሄ ደግሞ በለንደን ስቶክ ኤክስቼንጅ ውስጥ ትሬድ የሚደረጉ 100 ትላልቅ ድርጅቶችን ይይዛል። ዳክስ ደግሞ 40 የጀርመን ድርጅቶችን ይይዛል። ይሄ በፊውቸር መልኩ ኤፍዲኤክስ ተብሎ ትሬድ ይደረጋል። ያው ዩኬ 100 ደግሞ ፊትስ ተብሎ ትሬድ ይደረጋል። ኒኪ 225 ደግሞ የጃፓን ነው። 225 የጃፓን ትላልቅ ድርጅቶችን ነው የሚይዘው። ኤንኬዲ ተብሎ ትሬድ ይደረጋል በፊውቸር መልኩ። ይሄ እዚህ ጋር የምታዩቸው የኢንዴክስ ስማቸው ናቸው። ኢንዴክስ በራሱ ትሬድ አይደረግም ብያቸዋለሁ፣ ግን ደግሞ ድራይቭ ተደርጎ በፊውቸር መልኩ ትሬድ ይደረጋል። ሲኤስአይ ደግሞ የቻይና ነው። ሲኤስአይ 300 ይባላል። 300 ትላልቅ ሻንጋይ እና ሼንዜን ስቶክ ኤክስቼንጅ ላይ ትሬድ የሚደረጉ ድርጅቶችን አንድ ላይ ይዞ አይኤፍ ተብሎ በፊውቸር መልኩ ትሬድ ይደረጋል። በኢንዴክስ መልኩ ደግሞ ሲኤስአይ 300 ተብሎ ትሬድ ይደረጋል። የቻይናን ትልቁን ማርኬት ማየት የምትፈልጉ ከሆነ ሲኤስአይን ማየት ትችላላችሁ። የጃፓንን ትልቁን ማርኬት ማየት የምትፈልጉ ከሆነ ኒኪን ማየት ትችላላችሁ። የጀርመንን ዳክስ፣ የዩኬን ፊትስን፣ የዩሮን ዩሮ 15 ሩሴልን ደግሞ ትናንሽ የአሜሪካ ድርጅቶች እንዴት ፐርፎርም እያደረጉ ነው የሚለውን ናስዳክ 100 የቴክኖሎጂ እና በፍጥነት እያደጉ ያሉ ነን ፋይናንሻል ድርጅቶች እንዴት ፐርፎርም እያደረጉ ነው የሚለውን ለማየት ትጠቀሙበታላችሁ። ኤስኤንፒን ደግሞ በተመሳሳይ ሁኔታ 500 ትላልቅ የአሜሪካ ድርጅቶች ምን እያደረጉ ነው፣ ምን ይመስላል የአሜሪካ ኢኮኖሚ የሚለውን ነገር በቀላሉ ለማየት ትጠቀሙታላችሁ። አጠቃላይ ደግሞ ናስዳክ ኮምሳይት ደግሞ 3000 የናስዳክ ድርጅቶች ምን እያደረጉ ነው፣ ከ3000 በላይም ሊሆኑ ይችላሉ፣ ምን እያደረጉ ነው የሚለውን ነገር የምታዩበት ይሆናል። ናስዳክ ኮምፖሳይት በፊውቸር መልኩ አይገኝም፣ ግን ደግሞ ናስዳክ ውስጥ ያሉ የ100 የቴክኖሎጂ ድርጅቶች ጠበው ናስዳክ 100 ተብሎ በፊውቸር መልኩ ኤንኪው ተብሎ ታገኙታላችሁ። በኮምፖሳይት ደረጃ የኒውዮርክ ስቶክ ኤክስቼንጅም ቅድም ኤንዋይሲ ብለን ያየ ነው ማለት ነው የራሱ የሆነ ኮምፖሳይት አለው፣ ግን ከትላልቆቹ ላይ መደብ ይችላል። አሁን ናስዳክ ብዙ ቦታውን ስለያዘበት። ከዛ በተጨማሪ ኤስኤንፒም ናስዳክ 100ም በትልቁ ለኢንቨስተሮች ጠቋሚ ስለሆኑ ሰዎች እነዚህን ማየት ይመርጣሉ። ልክ እንደነ ኤንዋይሲ ካሉ ኮምፖዛይቶች በላይ ማለት ነው። የኛ ዋናው ትኩረታችን የሚሆነው ኢኤስ ላይ ኤንኪው እና ዋይኤም ላይ ነው። ዋይኤም ማለት የዶ ጆንስ ወይም የዩኤስ 30 የፊውቸር ስም ነው። አርቲዋይ ደግሞ የሩሴል ነው። ሩሴልንም በተወሰነ ደረጃ እናየዋለን ዛሬ ባየነው መልኩ። በዋነኝነት ግን ሶስቱ ላይ ትኩረት አድርገን የፊውቸር ትምህርታችንን የምንቀጥል ይሆናል ማለት ነው። ስለዚህ ያው በዚህ ያየናቸው ሀሳቦች እነዚህን ይመስላሉ። በቀጣይ ክፍል ደግሞ ይህንን ማርኬት ኮንትሮል የሚያደርጉት እነማን ናቸው? የትኛው ድርጅት ማርኬት ሜክ ያደርጋል? የትኛው ድርጅት ኢንቨስትመንት ባንክ ነው? የትኛው ድርጅት አጠቃላይ የዚህን የስቶክ ኤክስቼንጅ የግሎባል ፋይናንሻል ኔትወርኩን ማን ኮንትሮል ያደርገዋል? እኛ እንዴት እነዛን ነገሮች አይተን ተረድተን ለትሬዲንጋችን መጠቀም እንችላለን የሚለውን ዛሬ እያንዳንዱ ኢንዴክሶች ምን ይጠቁመናል፣ እኛስ እንዴት እንጠቀማለን የሚለውን ባየንበት መልኩ በቀጣይ ክፍል የምናየው ይሆናል። ለዛሬ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም የትሬዲንግ ሳምንት ይሆንላችሁ።